ኧረ እሱ እንደኔም አልገባኝም። የአዶንያስ መንፈስ ታዲያ ሳይገባ እሺ አትበላ። ምን እንደሆነ እኔም አላወቅኩም ሲል እሺ እሺ ስትል እኔ ደግሞ ምንድን እሺ፣ አሁን ያስረዳኝ እስኪ። ኧረ በቃ ምን ሆነ ነው? መዳፍ ላይ ነው የሚገባው፣ በሁለቱም መዳፍ። ፕሮፌት ያስፈራል። ሆያ ሆያ ስማ ፕሮፌት፣ አቤ ስንት ዓመት ሆነ ቸርች ከጀመርክ? 3 ዓመት። ኦኬ። መጀመሪያ የት ቸርች ነበርክ? መሰረተ ክርስቶስ። ኦኬ። እና ለምን ወጣህ ታዲያ? አይደለም ዝም ብዬ ራእይ ያየሁኝ ወጣሁ። ራእይ አይቼ ወጣሁኝ። ኦኬ። ራእይ አይተህ የራስህን ራእይ አይተህ ነው የወጣኸው? መሰረተ ክርስቶስ ለስንት ዓመት አገለገልክ? 5 ዓመት። ኦኬ። ከዛ ራእዩ ምን አይነት ነበር? እስቲ እንዴት አይነት ራእይ ነው ያየኸው? ብዙ አሁን በውስጥ እንትን ብናረግ አይሻልም? አንተ ያንተን ዝማሬ ወዳለው እንዲጨምርልኝ ነው የገባሁት እኮ። እንዘምራለን ግን ብዙ ወጣቶች ከአንተ ስለሚማሩ እንዴት ነው ራእይ አይተህ የወጣኸው ነው? እግዚአብሔር እንዴት ነው ያሳየህ? ትንሽ ቀድሜ እዛ ጋር እንደማልቀመጥ አይቼ ነበር። ግን ቸርቹ ላይ ከኔ ጋር ያሉ ሰዎች ትንሽ እንትን ግጭትም ነበር። እሱን ካየሁ በኋላ እኔም መውጣት አልፈለግም እኮ። እንዴት አይነት ነው ያየኸው ራእይ? ራእይ ካለሁበት ሌላ ከተማ ውስጥ ሌላ እግዚአብሔር ሰፊ ሕዝብና አድራሽ ሰጥቶ አየሁኝ። ካየሁኝ ከ2 ዓመት በኋላ ደግሞ ወጣሁኝ። እግዚአብሔር ይመስገን። እሺ ወጥቼ አገልግሎት ጀመርኩ። ያው እያገለገልኩኝ አለሁኝ። ምንድን ነበረ ስሙ የቸርቹ ያንተ? የክብሩ ጸዳል። የክብሩ ጸዳል ዓለም አቀፍ ቤተክርስቲያን። የሚደንቅ ነው። እንደው ፕሮፌት እስቲ የክርስቶስ ሁለቱን ባህሪያት እስቲ ንገረኝ እስቲ ምንድን ናቸው? የክርስቶስ ሁለቱ ባህሪ በምን አንግል ነው? ባህሪያት፣ ሁለቱ ባህሪያት የክርስቶስ ባህሪ አልደረሰም እንደሱ ወጣ። ሁለቱ ባህሪያትን ሊፈልግ ወጥቶ ነው። ሳሚ ጥያቄ አለኝ እኔ ለአንተ። ወይ አይደለም። አይ ሶፊ ልጁ የራሱን ባህሪ ያልተረዳ ሰው እየለብረ ብታስጨንቅ አይደለም። ሲሪየስሊ ሳሚ አዶናይን ፌስቡክ ላይ ጠምደዋል። ምንድን ነው? አገጩን ማውለቅ ነው እሱን። በእናትህ አቅም ሶፊ እንደው አንተ ቤት አንዴ ጋብዘኸው ብትጠይቀው ደስ ይለኛል። ሶፊዬ ስትጋብዘው አብሬ እኔንም ጋብዘኝ። እኔ አባት አብረህ ጋብዘን። ምን እንዲያደርግ ነው ጋብዘው? ቤቴ ጠቅላላ እውቀት እንዲሰጠን እጁን አስረን እንደዚህ አይነት እንትን ለብዙሃኑ የሚያስተምረው ትምህርት ጥሩ አይደለም። ቆሻሻ የሆነ ልጅ ነው። እግዚአብሔር ነውር የሆነን ነገር በአደባባይ እንደ ቀልድ የሚደረጉ ነገሮች ዋጋ ያስከፍሉናል። እንደው ቢገሰጽ ጥሩ ነው። በነገራችን ላይ ዶክተር የእሱ ጥፋት ብቻ አይደለም። ይሄ ፖድካስት የሚያዘጋጁ ሁሉ ይሄ ሆድ ብቻ ያላቸው ሰዎች አሉ፣ ጭንቅላት የሌላቸው ማለት ነው። እንዴት አንድ ሰው ዲፌንድ አያደርገውም? ልክ አይደለም ተብሎ ማለት ይስቁ ነበር። እኔ እናንተ ቆይ እደውልልሃለሁ። እኔ እናንተ ራሱ ፕሮግራም እንሰራለን ይህንን ጉዳይ ያስለኛል። ፋስተር ይሄ ለእኔ እንደ በረከት ነው። በጌታ ምስክር ነገር የምሬን ነው። አይ ሲሪየስሊ ይሄ ነገር በጣም እንትን ነው። ኖ እኔ የእውነቴን ነው። ሲሪየስሊ ከሳሚ ጋር ነገ አወራለሁ። ነገ ሳሚ በሱ ጉዳይ እናወራለን። ደስ ይለኛል። የምር ደስ ይለኛል። ጌታ ነገ ፕሮግራም ያው ዲል
ነገ ቢሮ ቁጭ ብለን እኔ ጋር ይሄንን ሀሳብ ሽባ አድርገን ነው የምንወጣው። ጫንብኝ እግሬን ማን ነው እጄን እንዳይሰፋብህ ብዬ ነው። ማን ነው በሳህን የመጣው? አረ በጌታ አይደለም ዳድ ወይ ነገ ቁርስ ልጋብዝ። ደስ ይለኛል፣ ይመቸኛል። ያው ሳሚም ስላለ ጠዋት ነው የምንገናኘው። ጌታን ይኸው ይሄን መዝሙር ከፍቼ ሰሞኑን ጮሮርሳ ብጋብዝ ምን ይመስላል? በቅቤ ምናምን ነገር በጣም የምወደው ምግብ ነው። የሚገርምህ በእውነት እውነት ኢብሮ ያመጣል። ሰሞኑን ትንሽ ሳለች እሷን እንደጨረስኩ ኢብሮ ያመጣል። በቃ በልተ ፊት ሳሙኤልን ነው የምትገጥመው። ሳሙኤልን ከገጠምክልኝ ነው ችግር የለም፣ እንበላለን፣ እንሰብካለን። ግን ለምንድን ነው ብዙ ጊዜ እንደዚህ የሚጠጡ ሰዎች ጋር እየሄድክ መንገድ ላይ ሰዎች እያነክ እዳችሁ ተከፍሏል እያልክ ታስጨንቃቸዋለህ? እና ኦልሬዲ እዳቸው ተከፍሎ እኮ ኦርቶዶክሳዊ መስቀል ያደረጉ ሰዎች እያየ ለምንድን ነው እንደዛ የምታደርገው? አፖስትል የተከፈለውን ዕዳ መልሶ ዕዳ ውስጥ እንዳይገቡ ነው። መስቀል የተንጠለጠለ ሁሉ ተከፍሎለታል ማለት እኮ አይቻልም። ለምን ታውቃለህ? እየሰማ ዋና ዘማሪያችን ራሱ ዕዳ የከፈለላት ሌላ ነው፣ እሷ ዘምራሉ ያለችው ሌላ ነው። እና እንዲህ ያለ ነገር እኮ ተው ፓፓ፣ እንደዚህ አታስጨርሰን እንዴ። ለማርያም ይዘምራሉ አለች እህታችን ራሱ። ለኢየሱስ ዝማር ጉልበት ሁሉ የሚንበረከከው ለኢየሱስ ነው። እንዴት ያየ ዋናው እንደዚህ ካለ ታች ያለውም አቶ በቃ ቀድሶ ነው የሚጀምር ማለት በስመ አብ ብሎ ይጀምራል ማለት ነው አረቄው ራሱ። ስለዚህ መነገር አለበት። አረቄ ቤት ብቻ አይደለም፣ ብዙ ቦታ የሚነገር አለ። ገና ብዙ ነገሮች ስላሉ ፓፓ፣ እኔ አሁን የምፈልገው ይሄን ነገር ስለሆነ እኔ ደግሞ የወጣሁበትን ስለማውቀው ለዛ ነው ከሰፈር ነው የሰፈር ጓደኞች እዛ የጠፉትን እያወጣን ነው እና ዕዳቸው የተከፈለላቸውን እዚህ ውስጥ ያላችሁ በሙሉ ወደዳችሁም ጠላችሁም ኢየሱስ ጌታ ነው እያልኩ ሰብካለሁ። እናንተ ዕዳችሁ ተከፍሏል። እዚህ ውስጥ ያለ ደግሞ በዕዳ ተይዟል። በቃ ሁላችሁ በዕዳ ተይዛችኋል። እዚህ ውስጥ ያላችሁ በሙሉ ከዚህ ቀን ጀምሮ በዕዳ ተይዛችኋል። የምን ዕዳ ነው ብላችሁ ከጠየቃችሁ የባንክ ዕዳ አይደለም፣ የሆነ ዕዳ አይደለም፣ የፍቅር ዕዳ። ኢየሱስ በፍቅር ዕዳ ይዟችኋል እና የኢየሱስ የፍቅር ዕዳ በእናንተ ላይ አለ። ተቀበሉት። ጸጥ አደረከው እኮ ጉባኤውን። እንደዛ ነው። ይገዛሉ። እንደዚህ አንደበት ገዢ አንደበት ነው አንደበታችን። ጌታ ስሙ ይባረክ። ልዬ እንደው ከቻሉ $575 ይክፈሉልኝ። እሱ ዳ አስጨንቆኛል። ገብረስላሴ የምን ዕዳ ነው ከምትል አትጠይቅም? ይኸው አፖስትል እዚሁ አጠገብ አይደል እንደ ያለው። ጤና ይስጥልኝ። እንደምን አደራችሁ? አባታችን ይፍቶኝ ይባርኩኝ። ሰላም ምንድን ነው ምን ዕዳ ነው ያለብን? አፖስትል ብርሃኑ 100,000 ነው 700,000 570,000 ብር 700 ይሄ $575 ይክፈሉ ከቻሉ አፖስትል። ወዮ ኢትዮጵያ ሕዝብ አፖስትል እየጠየቁ ነው። የምን ዕዳ ነው ያለብን እያሉ ነው። የፍቅር ዕዳ የመስቀል ኢየሱስ መስቀል ላይ ያሳየው የፍቅር ዕዳ ማለት ለእናንተ የተሰቀለውን ፍቅርን ግለጡ ብሎ የተሰቀለው ደሙን ያፈሰሰላችሁ ያ የፍቅር ዕዳ በእናንተ ላይ አለ። ይህን የፍቅር ዕዳ ሁላችሁ ምን ማድረግ አለባችሁ? እርሱን በመግለጽ እርሱን በመስበክ እርሱን በመምሰል ወደ ክርስቶስ ኢየሱስ እንድታድጉ በፍቅር እንጋብዛችኋለን። የፍቅር ዕዳ ነው ያለብን እንጂ የገንዘብ ዕዳ አይደለንም፣ የምንም ዕዳ አይደለም። ስለዚህ የፍቅር ዕዳ በእናንተ ላይ አለ። እሱም የመስቀል ላይ የሰጠውን የፍቅር ዕዳ እንግዲህ ክርስቶስን በመስበክ እኔ የሚወደኝ መስቀልን ይሸከም እንዳለ መስቀሉን ተሸከሙ ማለት ነው። ገብረ ስላሴ ነው ገብረ መድን እሱን እኮ ታዲያ ከ2000 ዓመት በፊት ክርስቶስ ለሁሉ ለዓለም ሁሉ በቃ እንደዚህ ዕዳ መስቀል ላይ ከፈለ። በቃ ዛሬ ዕዳ የለብንም ብዬ እኮ ነው።
ዛሬ ዕዳ እንዳለብን አድርገህ ለምን ትናገራለህ? ፍቅር ዕዳ ነው። ዕዳ እሱ የኃጢአት ዕዳ አላልኩም። ቆይ ፍቅር ዕዳ በቃ ኦልሬዲ እሱ ከወደዳችሁ ላላለ መስቀልን ተሸከሙ። ስለዚህ መስቀሉን እንድትሸከመው ነው። ቀርበህ አይደለም እንግዲህ አንገት ላይ አንጠልጥል እያልኩ አይደለም። ስለዚህ እኔ ያልኩት የፍቅር ዕዳ በአንተ ላይ አስቀምጧል። የሚወደኝ ካለ ማለት ፍቅር የሚወደኝ ካለ ይከተለኝ ብሏል። መስቀሉን ተሸክሞ ይከተለኝ ስላለ ያ የፍቅር ዕዳ ነው። ስለዚህ ይህም ዕዳ ይመስለኛል እና ዕዳ ነው። ግን ለምሳሌ አንድ ኦርቶዶክሳዊ ወጣት መንገድ ላይ ወይም አንድ ኦርቶዶክሳዊ እህት አንገቷ ላይ ጥቁር ክርና መስቀል አድርጋ ስታይ ምን ይሰማሃል? አፖስትል ብርሃኑ ምንም ይሰማኝ ነገር የለም። አንደኛ በቃ ስላደረገም አይደለም ባያደርግም አንተም መንገድ ላይ ባይ ፓፓ መንገድ ላይ ባይ እንደሚሰብክ ታውቃለህ። እኔ ሰብክሃለሁ እኮ ኢየሱስ ያድናል መዳን። እኔ ስለመስበኩ አይደለም። መስቀል አንገቱ ላይ ካረገ ምንድን ነኝ እያለ ነው። አንገቱ ላይ ካረገ ኦርቶዶክስ ነኝ ይላል። ኦርቶዶክስ ማለት ወረ በቃ ያንዴ ኦርቶዶክስ ብቻ ነው እንደ አንገቱ ላይ መስቀል የሚያደርገው። እኔ የወርቅ መስቀል አለኝ ማለት የወርቅ መስቀል። አንተ ጋር ቸርች መስቀል አለ አይደል? የራስህ ቸርች አንተ የምትመራ ቸርች ውስጥ መስቀል አለ አይደል? መስቀል ይኑራ። መስቀል እኮ ለምን አረክ? መስቀሉን የክርስቶስ የተሰቀለበት ነው። አለቀ። ስለዚህ አንተ ስታደርገው የጽድቅ መገለጫ፣ አንድ ኦርቶዶክስ ሲያደርገው ደግሞ የክፋት መገለጫ የሚሆንበት ምክንያት ምንድን ነው? አላልኩም ክፋት ነው አላልኩም። ኖ መስቀል ማለት መስቀል አንጠልጥሎ እንደ ቀላል ነገር መስቀል አንጠልጥሎ መዞር አይደለም ካልክ፣ አንድ ሰውን የሚገባኝ መስቀል አንገቱ ላይ ሲያደርግ ክርስቶስ ስለእኔ ሞቷል፣ በዚህ መስቀል ላይ ስራ ተሰርቷል፣ እኔ የዚህ የመስቀል ስራ ውጤት ነኝ ብሎ እየተናገረ ነው እንጂ ምን እያለ ነው? በጣም አሪፍ። መስቀል ማድረጉ ላይ መቼ ቅራኔ ያለኝ ነው? መስቀል አታድርግ ብያለሁ እንዴ? ያልኩት መስቀል አድርጌ አረቄ ቤት ካገኘው፣ መስቀል አድርጌ መጠጥ ቤት ካገኘው፣ መስቀል አድርጌ እዛ የማይሆን ቦታ ካገኘው፣ ፍሬ ካንተ ካጣው፣ ምን የህይወት ፍሬ ካንተ ካጣው፣ ከዛ ውጭ መናገር ነው አለብኝ። በቃ ይሄ ሰውዬ በቃ አደረገ እንጂ ምንነቱን ስለማያውቅ ማስተማር አለብኝ። ያደረገውን እንድኖር አንገቱ ላይ አንጠልጥሎ አይደለም ክርስቶስ ምን አደረገ የሚለውን መናገር። ክርስቶስ እኮ ጠጣ አይደለም። ክርስቶስ እኮ የሆነ ቦታ ላይ የማይም ቦታ ላይ ካገኘው አልኩ። በቃ ጥሩ ሀሳብ ነው። የቱኛው መጽሐፍ ቅዱሳዊ ክፍል ውስጥ ነው መጠጥ አትጠጡ የሚል ያለው? ኔትወርክ ነው አፖስትል? ኔትወርክ ነው። የምን ኔትወርክ ነው? የምን ኔትወርክ ነው? በመንፈኤም ላይ ታረ ጥያቄ ጠይቄ ዝም አልካ። የቱኛው የመጽሐፍ ቅዱስ ክፍል ውስጥ ነው መጠጥ አትጠጡ የሚል ያለው ነው ያልኩት። በወይን ጠጅ አትስከሩ፣ እሱ መባከን ነው። በመንፈስ ቅዱስ ልክ ነው። ኤፌሶን 5 ላይ በወይን ጠጅ አትስከሩ፣ ይህ ምንድን ነው? ማባከን ነው ይላል። አትስከሩ ነው የሚለው፣ አትጠጡ የሚለውን ነው ያልኩት። አትጠጡ አትስከሩ እኮ ነው ያልኩት። በቃ ስካር ከምንድን ነው የመጣው? ስልኬ አፖስትል አትስከሩና አትጠጡ ይለያያል። አሁን ሶፊ እያለ ያለው ስካር ከምንድን ነው የመጣው እንዴ? አሁን ለምሳሌ ከጠገበ ሰው ምግብ በልቶ ከጠገበ ሰው ብር አግኝቶ ከጠገበ ሰው በላይ ሰካራም አለ እንዴ? ምን ታዲያ መጠጥ የጠጣ ሰውዬ ምናልባት ቱቦ ውስጥ ሊወድቅ ይችላል። ደግሞ እራሳችሁን ግዙስ የሚል የለም። ራስን መግዛት አችልም። ለምሳሌ በቃ አንዲት ብርጭቆ ጠቅ አድርጌ መጥቼ ቤት ለጥብል ምንድን ነው ኃጢአቱ? ስካር ብር የሚያሰክራል ፓፓ? ኧረ በለው። የመጠጥማ የአረቄ ስካርማ ጠጥቶ ራሱ ጉበቱን አፈንድቶ ቱቦ ስር ነው። የገንዘብ ጥጋብ ነው እንዴ? የምግብ ጥጋብ ነው እንዴ? የኢትዮጵያ ብር ነው ዶላር ነው የሚያሰክረው? እስቲ ፓፓ ምንድን ነው? እንዴት ማመጣ መጽሐፍ ቅዱስ ለምን አናደርገውም? አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ለሆድ ህመም ጥቂት የወይን ጠጅ ጠጣ ለምን አለው ቅዱስ ጳውሎስ ልጁ ጢሞቴዎስን? ይችን ብቻ ይተርጉምልን። እሱማ ሆዱን አሞት ነው። አንተ ደግሞ ካመመ ጠጣ። አሁን ችግሩ ሳያማቸው የሚጠጡትን ነው አፖስትል እያለ የደብረ ብርሃኑ ነው መሰለ ወይን ጠጁ ጢሞቴዎስ የጠጣው የደብረ ብርሃኑ ነው እንዴ? እሺ እንዴት ነው ገብረ ስላሴ? እንዴት ነው? ሰላም ነው? ወይን ጠጁ የደብረ ብርሃኑ ፓፓ የቱ ጋር የተመታ ፓፓ? ዛሬ ማታ የቱ ጋር የመቱ አሳይን እስቲ። እባክህ እኔ ነኝ የመቷቸው።
ወዳው ትቀያይርብናለህ እንደ ገብረ ስላሴ ተው፣ የደብረ ብርሃኑ ነው የሚያወራው፣ የሰሜን ክልሉ ተው። ጌታ ዘመን ይባርክ። ሞድ ታላቅ እግዚአብሔር ሰው መጽሐፍ ቅዱስን በምላት ነው የምንረዳው። መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና የሚለውን በደንብ አድርገን በልባችን ጽላት ውስጥ ጽፈነዋል። ለምን ጠጡ ትላለህ? ለምን ጠጡ እያልክ ነው ወይ ነው ጥያቄ? ለምን ጠጡ ትላለህ ታዲያ? ለምን ጠጡ ትላለህ? በዚሁ አጋጣሚም ሀሳብ ሲነሳ አሁን ለምሳሌ ሶፊ ሰካራም ምናምን እያልክ ምጽፍ እንኳን ሰከርኩ ምን አባሌ ናና አንሳይ ሰክሬ ያልኩ ኩክኒያ ፓፓ ተው። ምን ነው ምንድን ነው የሚለው? መብቱ ነው። ላ ሀሳብ ሲነሳ አትፍሩ። የትኛውንም ሀሳብ እግዚአብሔር ራሱ ኑ እንዋቀስ ነው ያለው። መጠየቅ ትችላለህ። ጥያቄ ሲጠየቅ እንትን አሁን የማይጠጣ በበርሜል እየጠጣ እንደውም አንተ በበርሜል ጠጥተህ ሲያልቅብህ ስፖንጅ ከተኮ በስፖንጅ እኮ ነው የምትጨምቁ አድርገህ። አሁን እዚህ እኔን መጥቶ ሊናገረኝ ይፈልጋል። የክብሪት ጫፍ እንትን አታውራ። ብዙ ሰው እኮ ተደብቆ ነው የሚጠጣው። እንደኔና እንዳንተ ፊት ለፊት አይጠጣም ዳዲ። አብዛኛው ተደብቆ ነው የሚጠጣው። የት ነው እንደኔና እንዳንተ አብሮ ነው የሚጠጣው? እንትን ነው አብረን ጠጥተሃል። ለራስህ ነው እንደምታመቻቸው ገብረስላሴ 14 እንቁላል ተበልቶ እንዴት ነው ዳጀስት የሚሆነው? ሆድ ላይ ያጣው እንጂ ይሄም ልገባ እኮ ነው። አንድ ማህበር ናችሁ እንደ ፓፓ? አንድ ማህበር ናችሁ? ሰሞኑን ጋቢ እያለበሱ ነው። አላማው አልተመቸኝም። እኔ እንጃ። እኔ ምን አውቃለሁ? ካለው ይናገራ ከኔ ጋር አብሮ። ስንት ከፈልክልኝ? ገብሬ አትሰማም እንዴ? እንጂ ትንሽ ልሳቅ። ስንት ከፍለህልኝ ነው ብዬ ነው። አብረን ነው የምንጠጣው አልክ። የት ነው አብረን ጠጣ ነው? እስቲ አላልኩም። እኔ እንደኔ እና እንዳንተ በግልጽ በፊት ለፊት አይጠጡም። አብዛኞቹ ተደብቀው ነው የሚጠጡ ነው ያልኩ እንጂ አብረን ጠጣ ነው። ደገመው ፓፓ ደገመው። ኧረ ደገመው ሰው እየደፈረ። እሺ የት ነው በፊት ለፊት ስጠጣ አገኘኸኝ? አንተ ዋስ ጠጣ አልነበረም እንዴ? ሁሉንም ነው በቃ ዝም ብለህ አባ ግርማንም በየቦታው ይጠጣሉ ይሳደባሉ ትላለህ። ደግሞ እንደገና አሁን ደግሞ የእኛንም ፓስተር እንደፈለክ ልትናገር ትፈልጋለህ። እንደዛው የለመድክበት አባ ግርማን ወንድማችን ነው። ተረጋጋ፣ ርዕስ አትቀይር። እኔ የምለው ገብረስላሴ አባ ግርማን ይናገራል እንዴ? እንዴ ዝርጥጥ ነው ያደረገው። ይኸው ቪዲዮ ሁላ አለ። ወንድሜ ትናገራቸዋለህ እንዴ? እንዴ ዝርጥጥ ነው ያደረገው። እየነገርኩህ እንዴ አልተናገራቸውም። ከአጋንንት ናቸው በቪዲዮ ዳድ ከአጋንንት ናቸው ነው ያለው። ምንም የተናገረው ነገር የለም። አጋንንት አለባቸው። አስደግመው ገብረስላሴ እንደዚህ ብለሃል ወንድሜ። ምንድነው መሰላችሁ የተከበራችሁና ክቡራን ወንድም እህቶቻችን፣ ግርማ ወንድሙ የሚባለው የደርግ ወታደር የነበረው ይኸው 2 ሚስት ነበረው። ኃይለ መለኮት ከሌላኛው ከሁለተኛው ሚስቱ የተወለደ ነው። አንዲት ሚስቱ ናት። ክህነት የለውም። በኦርቶዶክስ ቤተክርስቲያን ቀኖናና ትውፊት መሰረት ለአቅመ ክህነት የበቃ አይደለም። የሚያስተምረውን ትምህርት ከቤተክርስቲያን ትምህርት አንጻር ሲታይ ምንፍቅና ነው። ይሄንን ነው የምንለው። እኔ ጠየቅኩ፣ እዛው አብራችሁ ጨርሱልን። ምልክት መስፍኔ እኮ የሚቻል ሰው አይደለም። በኢየሱስ ግባ አለው ገብረስላሴ ንስሓ ግባ። ፓፓን ሳይጠጣ ጠጥተሃል ብለህ ስለተናገርክ እንደዚህ ያለ ስም ማጥፋት ይብሮ የሰው በጣም ከባድ። ምን አይነት አማርኛ ነው እንዴ? ሰው አታጥፋ። እንቁላል በላ እና ጠጣ። ሳሚ በደንብ አውራው። ይሄ ገብረስላሴ የሚባለው ሰውዬ በጣም ነው የሚደበረው። የአንድ ሰው አይደለም እንደዛ ላይ ቪዲዮ የሚያወጣው። ጥምቀት ላይ ያሉ ሰዎችን ሁሉ ዝም ብሎ ምንም መረጃ ሳይኖረው ቪዲዮ እያሳየ ብቻ መርገጥ የኦርቶዶክስ አስተማሪዎችን። እግዚአብሔርን አንድ ሰው አይደለም፣ በጣም ያገር ሰው በጣም ያናግረው በደንብ ቪዲዮ ይዞ መረጃ አለኝ እያለ
ተባረዋል። ምን አለ መሰለህ ገብረስላሴ ምንም ቢሰራ እግዚአብሔር በህዝቡ አይደራደርም፣ በአገልጋዮቹ አይደራደርም። ገብቶሃል? ለዛ ነው ሰጣ ገባ ውስጥ መግባት የማልፈልገው። እሺ ፕሮፌት ሶፊ እንዴት ነህ? እግዚአብሔር ይመስገን አለው። ጤና ይስጥልኝ። ሰላም ነው። እስቲ ቪዲዮ ክፈት። በዚህ አይቻልም፣ በዚህ አይቻልም። ፕሮፌት ብለህ መተህ በዚህ አይቻልም ትላለህ። ቪዲዮ ክፈት። ሁሉም እየከፈተ አይደል? ቪዲዮ መክፈት አይከብድም፣ ግን ለአንተ በግል የሚጸልየው አሁን መጀመሪያ ክፈት ቪዲዮ፣ ከዛ የምፈልገውን ትላለህ። በዚህ ቢሆን አሪፍ ነበረ። ሶፊ ለምን አትታዘዝም? ክፈት። አትታዘዝም ይላል እንዴ? መጀመሪያ የታዘዝከው አንተ እኮ ነህ። አንተ አትታዘዝም? ክፈት ቪዲዮ። ምክንያቱም በነቢያት ስም እያጭበረበሩ ያሉ ሰዎች አሉ። አከፍተው እንደዚህ ስከፍት እኔ እንደዚህ የሚታዘዝ ሰው ጨዋ ሰው ወዳለሁ። እንዴት ነህ? ሁሉ ፈረንጅ ነው። ደስ ይላል። ተኝተሃል እንዴ? ምን ልሁን? ቀና በላ ፕሮፌት። እንዴ ነቢያ ቅድምም የገባው ነቢይ ተኝቶ ነበር። ነቢያቶች ተኝታችሁ እንዴት ነው? አይጸለይም እንዴ? ተኝቶ ተልኮ ነው። እየጸለዩ ነው የሚያድሩታ። ዛሬ ጁማ ነው። ነብይ ነው። የእውነት ነው። እኔ ከማንም የሚለይ ምንድን ነው? ከማንም የሚለይ ማለት በቃ ላይ ያለው እኮ በምን እዚህ ዘመን ነብይ አለ እንዴ? እንዴ ከባድ ሰው ዳድ ነቢ ሶፊን በጣም ስፈልገው ነበር እና ሰላም ነው ነቢ ሶፊ፣ እንዴት ነህ? አለ እግዚአብሔር ይመስገን። አለን። ያስተዋውቀን እስቲ ብሮ ራሱን ሻሸመኔ አውቀዋለሁ። እሺ ዳድ ያስተዋውቀን። ያለሁት ሻሸመኔ ነው። የቸርች ባለራዕይ ነህ? የራስህ ቸርች ነው ወይስ ሌላ ቦታ ነህ? የጌታ ቃል አማኞች ዓለም አቀፍ ቤተክርስቲያን ዋና ፕሬዝዳንት ነኝ። የጌታ ቃል ዓለም አቀፍ ቤተክርስቲያን ዋና ፕሬዝዳንት። የጌታ ቃል አማኞች አታበላሽ። የጌታ ቃል ዘ ወርድ ኦፍ ጋድ። ኦኬ። የጌታ ቃል ዓለም አቀፍ ቤተክርስቲያን ፕሬዝዳንት። የጌታ ቃል አማኞች ዓለም አቀፍ ቤተክርስቲያን የጌታ ቃል አማኞች ዓለም አቀፍ ቤተክርስቲያን ፕሬዝዳንት ነህ አንተ። ስንት ዓመት ሆናቸው? ገና 2 ዓመት ነው። እግዚአብሔር በብዙ ረዳኝ። ዋው እግዚአብሔር ይመስገን። ሻሸመኔ የት አካባቢ ነው? በዚሁ ማስታወቂያ እንስራ። ሻሸመኔ የምወዳት ከተማ ናት። እዛ አካባቢ ያሉ ሰዎች እንዲያገኙ። የት አካባቢ ነው ሻሸመኔ? የሚኖረው ሻሸመኔ ነው። ቸርች ያለው ወንዶ ገነት ወሻ ነው። ሻሸመኔ ላይ አሁን ቸርች አልጀመርኩም፣ ልጀምር እያሰብኩ ነኝ። በጣም ደስ ይላል። የት ነው ነብይ ተደርገህ የተሾምከው? እኔ እግዚአብሔር ራሱ ሾሞኛል እኮ። እንዴት ነው እኮ ጥያቄ ነው። እሺ እንዴት ነው የተሾምከው? ልዬ ነው የተሾምኩት እኮ። ማን ነው? የትኛዋ ቸርች ነች የሾመች? ማለት እዛ ያሉ አባቶች ናቸው ወይስ ኦልሬዲ አንተ ነብይ ሆነ ከእግዚአብሔር ሰምተህ ነው ራእዩን የቀጠልከው? መቼም ከእግዚአብሔር ካልሰማህ ቸርቹን መቀጠል አችልም መቼም። እና እንዴት ነው ጥያቄ። ሙሉ ወንጌል ቸርች ነው ነብይ የተደረግከው? የት ሙሉ ወንጌል? አንድ ባይዘው እኔ የወላይታ ምርጥ ልጅ ነኝ። ገባኝ። እኔ እኮ የተጠየቀውን ብቻ ነው ፕሮፌት፣ የተጠየቀውን ብቻ መልስልኝ እና እኮ የት ሙሉ ወንጌል ነው? የወላይታ ቸርች። አሁን ሙሉ ወንጌል አላልክም እንዴ? ወላይታ ላይ አለ ሙሉ ወንጌሉ። ኦኬ፣ እዛ ነው የተሾምከው? አዎ። ጥሩ። እስቲ ዝም ብለን ለጨዋታ መግቢያ እንዲሆነን እስቲ ሁለቱ የክርስቶስ ባህሪያት ምንድን ናቸው?
ክርስቶስ ሁለቱ የክርስቶስ ባህሪ ክርስቶስ ታዛዥ ነው። የስ ታዛዥ ነው። ያው ትሁት ነው ለማለት ነው አይደለ? በቃ ትሁት ነው። ኦኬ አንድ እሺ፣ ሌላ ምን ፈለቀ? አይበቃም? ሁለት ነው። አንተ አንድ እኮ ነው የነገርከኝ። ሁለት ነው። አንተ አንድ ነው የነገርከኝ። የኢየሱስ ባህሪ ሁለተኛ ደግሞ ታጋሽ ነው። ታጋሽ ነው። ኦኬ በቃ ሁለት ነው። ይበቃል። ምን ያህል በቂ ነው። በቂ ነው። እኔ ራሱ ይሄ ተኝተህ ስትመልስልኝ እስቲ አንዴ አልፈቀድኩም እንደ እኔ ተኝተህ እንደዚህ ጋደም ብለህ ስትመልስልኝ እውቀትህ እንደዚህ አለመፍሰሱ ፍስስ ነው የሚለው የብዙ ሰው ብዙ አመታቶችን ዋጋ ከፍያለሁ። እግዚአብሔር አሁን ስለረዳኝ ከዚህ በኋላ ማወራቸው ሰዎች ሁሉ ተኝቼ ነው ማወራው። እሺ ኢብሮ የእውነት አገልጋይ ነው ፕሮፌት ሶፊ ታውቀዋለህ? አገልጋይ ነው አውቀዋለሁ። ልንገርህ ገነት ብሎ 3 ሰዎች ጠራ። እሺ ገንዬ፣ ገኑካ፣ ገኑ አለና ሂዱ በቃ አላቸው። ለምንድን ነው እንደዚህ ያደረከው? ይህን ጥያቄ መጠየቅ ፈልጋለሁ። ለምንድን ነው እንደዚህ ያደረከው? ሌላም ደግሞ አለ፣ ብትዋሽ ደግሞ ቪዲዮ አለ። እሺ ኮንፈረንስ ተጋብዘ ነው ሻሸመኔ? አዎ ተጋብዣለሁ። ያ ሌሎች ሰዎችም አሉ፣ ሴትም ልጅም አለች፣ ማስገባት እንችላለን። እሺ እኮ እንዴት እንደዛ ልትል ቻልክ? ገነት ብለህ ጠርተህ እግዚአብሔር ስለ ገነት ስለምትባል ሰው ተናግሮኛል፣ 4 ሰዎች አላችሁ ገነት የምትባሉ አልክ። ከዛን ተመልሰህ ስትሄድ 2 ሴቶች ቆሙ። እሺ አንቺ ነሽ ብለህ ጠራህና ደነስክ። ከዛ በኋላ ከመጡ በኋላ ደግሞ ገንዬ፣ ገኑካ፣ ገኒቲ፣ ገኑኩ ምናምን እንዲህ ነው ያልኩህ። አዎ እንደዚህ ብለህ ጠራህና ምንም መልስ አልሰጣቸውም፣ ምንም አልጸለይክላቸውም፣ ምንም አላልክላቸውም። ወደ ጉባኤው መለስካቸው። የት ቸርች ነው አንተ ያየው? ይሄን ሻሸመኔ ሙሉ በሙሉ አልነበርክም ማለት ነው? እኔ አንድ ሰው ነበርኩኝ ሙሉ እኔ አንድ ስም ፕሮግራም ሳይጀምር ተጋብዤ ነው የመጣሁት። ፕሮግራም ሳይጀምር ገና ሰው ጋብዞኝ እዛኔ ለስራ ነው የሄድኩት። ኮንፈረንስ አለ ተብዬ ነው የሄድኩት። አንድ ዘማሪ ልጅም አለች ወፍራም። አሁን እኔ ባይዘወይ እግዚአብሔር ለእኔ አንድ ሰው እየሰጠ ከአባት ስም ጭምር ነው፣ አባት ስም ጭምር ነው የሚሰጠው። እሱን ተወያየን እኮ። አሁን ሌላም እኮ አለ እኮ፣ ብዙ መረጃ ነው እኮ። በቃ መረጃ ይዘህ ትመጣለህ። እኔ ለአንተ እንደው ይቀጣለሁ አላልክም? እንደዛ ብልም ከአባት ጭምር አንድ እኔ ገነት ስል አሁን የኔ ፕሮግራም በቲክቶክ ልትከታተል ትችላለህ። ፕሮፌሰር ሶፊ ብለክ እኔ ምን አገባኝ? እሺ እና ካልገባ ለምን እያወረክ ነው? አይ ቪዲዮ ገብቼ አይቻለሁ። ቪዲዮ ቀርጸናል። አንደኛ ሁላችንም እዚህ ፕሮፌሰር ሶፊን አክብረን እናውራው። የቸርች ባለራዕይ ነው። ቸርች የሚመራ ህዝብ የሚመራ ሰው ነው። እኔ ዛሬ ገና ነው ያየሁት እውነት ለመናገር ግን ያው ኢብሮ አውቀዋለሁ ብለህ ስለመሰከርክ አገልጋይ ነው ብዬ ተቀብያለሁ። ማነው ያው ምስክር ስላለ አንተ ስለማምን ማለት ነው። ከዛ በተረፈ ግን ኮሜንቱን ተወና ከኔ ጋር አውራ ፕሮፌት። እኔ ባይዘወይ ምንም ብልም የማይሰማ ነቢይ ነን። ማንንም የማይሰማ ነቢይ ነን። ኢትዮጵያ ላይ ወሬ የማይሰማ ከነቢያቶች አንዱ እኔ ነኝ። ጎበዝ። ወሬ ሲጀመር ነቢይ ወሬ ምን ያደርግለታል? ነቢይ የእግዚአብሔርን ቃል ማንበብ መስማት ነው እንጂ የእግዚአብሔርን ድምፅ የእግዚአብሔር አፍ ነው ነቢይ። ስለዚህ ብዙ ነገር አለብህና ምንታረግ ትሰማለህ። ግን እስቲ ቴዎሎጂካል ባክግራውንድ አለ፣ አንተ ተምረሃል፣ በስነ መለኮት ትምህርት ቤት አልፈሃል። አዎ ጌታ የተባረከና የተመሰገነ ይሁን ስለ ሁሉም ነገር። የት ነው የተማርከው? አዎ ቃልዎት ላይ አንጋፋ ቃልዎት ላይ 3 ዓመት ሙሉ አፈር ዲሜ በልቼ ነው የወጣሁት። ዝም ብዬ አልወጣሁም እንደማንም ነቢይ ብዬ።
ቴንክ ዩ። በዲግሪ ነው ወይስ በዲፕሎማ? ዲፕሎማ። ኦኬ፣ በጣም አሪፍ በጣም አሪፍ። እስቲ እንግዲህ አንተ አሁን ካልቪኒስት ነህ ወይስ አርመን ነህ? ይህ ምን ማለት ነው ደግሞ? እሺ ቶ በቃ እሱን እሺ። ካልቪኒስት የለም አንተ ዝም ብለህ እሺ በቃ አሁን እሺ ተውት፣ በቃ ካሌለ የለም። እሺ እንግዲህ የወንጌል አማኞች አጠቃላይ የሚታወቁበት በተለይ ብቻ የሚል ወይም ደግሞ ሶላ የሚል ሶላ አላቸው። እስቲ ስለዚህ አምስቱን ሶላዎች እስቲ ንገረኝ፣ ወይ ከአምስቱ ሶስቱን ከነገርከኝ በቂ ነው። ከምኑ ሶላዎች? ከብቻዎች፣ ከአምስቱ ብቻዎች አልገባኝ። ከአምስቱ አምስት ናቸው። ምን አምስቱ ሶላዎች ወይም ብቻዎች? አልገባኝ። ሐሰተኛ ነብስ ተረጋገጠ። አየህ፣ እንደዛ አይነቱ ናቸው አሁን ነቢያቱንና ፕሮቴስታንቱን የሚያሳድዱ። አንተ ሐሰተኛ ያልከው ሰው እኔ ያንተ መጨረሻ አውቃለሁ። ባይዘወይ በዚህ ላይ አትደራደር። በእናትህ ተናገር ፕሮፌት። እንደውም ስለዚህ ስለ ኢብራሂም መጨረሻ ዝም አድርግ፣ ሚዩት አድርግ። ሌሎቻችሁ ቀጥል። ፕሮፌት ኢብራሂም ላይ ተናገር ስለ ኢብራሂም። ባይዘው ከኔ ጋር ባትሳፈጥ ይሻላል። ሰው ከኔ ጋር አይሳፈጥም። ለምን? በቃ አይሳፈጥም። እኔ ከኔ ጋር ሰው አይሳፈጥም። ተንቢልኝ እስቲ ተንቢል። እንደሱ አይደለም። አሁንም ኢብሮ እናገራለሁ ብላ አይደለም። ምን ትፈልጋለህ አንተ? እንደ ፈልጌ ምኞቴን ነው እንደምታነብየው? እኔ ያንተ ምኞት? አይ እኔ ነግሬ ነው እንደምታነብየው ታዲያ? አዎ እንትን ከፈለክ እኔ በስልክ ላይ እንትን አራገ ገዝቶ እዚሁ ላይ ነው። እስከ መጨረሻ እነግርሃለሁ ብለሃል። እስቲ እስከ መጨረሻ ንገረን። በአንተ ምክንያት እዚህ ውስጥ ያሉ እውነተኛ ጎዳና ላይም እየሰበኩ እጅግ በጣም ዋጋ እየከፈሉ የሚያገለግሉ ሰዎች በእንዳንተ አይነት ተልካሻ ፕሮፌት ነኝ ባይ መሰደብ ስለሌለበት እውነተኛ እንግለጥ። አሁን እኔ ተልካሻ ብያለሁ። አንተ ትክክል ነኝ ካልክ ይኸው ንገረኝ። ፓስተር ሶፊ ባለበት ንገረን። አይ ለአንተ ምንም አያስፈልግም። ባይዘወይ ለአንተ ምንም አያስፈልግም። አባይ እነግርሃለሁ ብለሃል እኮ። ወንድ ከሆንክ እኔ ቸርች ና፣ እኔ ጉዱን አሳያለሁ። አንተ ባይዘወይ ከአንተ የሚወጣ ሰይጣን አለ። ኦኬ ከአንተ የሚወጣ ሰይጣን አለ። ወንድ ከሆንክ ቸርች ና እኮ። ጸልይ አለ። ምን ችግር አለ? አሁን ጸልይ ቸርች ና፣ እኔ ጋር ቸርች ና። አይ ለአረ ምን ችግር? እግዚአብሔር መንፈስ በሁሉም ስፍራ ይሰራል ነው የሚለው። በሁሉም ስፍራ አለ ነው የሚለው። አረ ኢየሱስ ራሱ በስልክ አልጸለየም። እኔ ለሶፊም እንደ ራሱ ሶፊ ራሱ ቸርች ከመጣ ነው ትንቢት ማወራው። ማንም ሰው እኔ ጋር መጥቶ ነው የሚገለገለው። ስለዚህ ቸርች ከመጣ እኔ ከአንተ አጋንንትን ካልጨውክ ሄፑ እንዳንተ አይነት ገባኝ። ነገር ምንድን ነው ፓስተር ፕሮፌት ሶፊ ኔትወርኩ ቸርች ውስጥ ብቻ ነው የሚሰራው አይደለ? ኢየሱስ በስልክ የጸለየበት በስልክ እንትን ያደረገበት ቦታ አለ። ስልክ ትናንት ነው የመጣው። ይህንን አታውቅም? በጣም ጥሩ። ግን አንድ ነገር የተናገርከውና ልቤን የገዛው ነገር አለ። ከዚህ በፊት አንድ ነብይ እኔ ጋር መጥቶ በእኔ ላይ ክፉ ቃል የተናገሩ ሰዎች አፋቸው ይጣበቃል፣ ይሞታሉ ምናምን ብዙ ነገር ብሏል። አሁን ኢብራሂምንም አንተ ከኔ ጋር ረፊ ቅርብ ብለህ ስታስፈራራው ነበረ። ምን የሚፈጠር ነገር አለ? ወይም አንተን ተናግረው ከዚህ በፊት በአንተ ላይ ክፉ ነገር ተናግረው የደረሰባቸው ነገር አለ? እኔ ወዳለበት ቦታ መቶ ሰው በእኔ ላይ ትንፍሽ አይልም። ኦኬ እንዴ እኮ እንደዚህ አይነት የደረሰበት ነገር ካለ ነገር በዚሁም ሰው መጠንቀቅ ስላለበት ይደርሳል። እየመጣ ሰው ያያል። የመጣ ሰው ያያል። ጥሩ። አግብተሃል ግን? እኔ እግዚአብሔር ይባረክ የአንድ ቆንጆ ሚስት ባለቤት ነኝ። ሌላስ? ባቆ ባለቤት ነኝ። የአንድ ሚስት ቆንጆ ቆንጆ ቤትሽኮ ቤቱሎ ቤቱ የት ይባላለች። የእሷ ባለቤት ነኝ።
አየሁ አርዳድ ቤትሾ ምናምን ነገር ሲል በቃ ቅድም ያልኩት ተሳሳትኩኝ። ታዲያ ተገለጠ። ቤትሽኮ አሁንም እላለሁ ቤትሽኮ ቤቱሎ ቤቱዬ ያበደ ይፈነዳ እንጂ ፕሮፌት የአንድ ሚስት ይባላል እንዴ? የአንድ ልጅ እሺ፣ የአንድ ሚስት ይባላል እንዴ? ከአንድ በላይ መቼም አይፈቀድም አይደል? አይፈቀድም። ለክርስቲያን አይፈቀድም። ሚስት ስትል እኮ ግራ ገብቶኝ ለምን ግራ ይገባል? ስማ እስቲ አንድ ጥያቄ ልጠይቅህ። እሺ ከሐዋርያቱ መካከል ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ወደ ልቡ ወደ ደረቱ ጠጋ ብሎ ያወራው የነበረው ሐዋርያ ማን ነው? ማን ነው? ምን የሆነ ወደ ደረቱ ጠጋ ብሎት ያወራው የነበረ ይቀርበው የነበረ ሐዋርያ ማን ነው? ነው ከሐዋርያቱ መካከል ጴጥሮስ ሊበል። ዋው! ይህን አትመልስም ነበረ። በጣም የሚገርም ነው። እሺ ከሐዋርያቱ መካከል መጨረሻ ሐዋርያቱን የተቀላቀለው ሐዋርያ ማን ነው? ባይዛ ሁሉ ነገር አውቃለሁ። አንተ በፈተና እንደሚጠይቅ አውቃለሁ። ስለዚህ ወደ ዋናው ሀሳብ አንተ አራሲ ማምጣት አለብህ እኮ። ማን ነው በስተመጨረሻ የተቀላቀለ ሐዋርያ ማን ነው? ነው አላውቅም። በጭራሽ አላውቅም። ያው የጴጥሮስን አውቀ እንዴት እናታውቅም? በፍጹም በጭራሽ። ኦኬ እሺ። መጽሐፍ ቅዱስ በስንት ይከፈላል? ለሁለት ይከፈላል። ምን ትባላል? ብሉይ ኪዳንና አዲስ ኪዳን። በጣም ጥሩ። በጣም የሚገርም ነው። አዲስ ኪዳን ስንት መጽሐፍት አሉት? አይ ጌታ፣ ይሄንም ጥያቄ ብለህ ትጠይቃለህ? ስንት ናቸው? እሺ የአዲስ ኪዳን መጽሐፍ አዲስ ኪዳን ስንት ብዬ ልናገር? ደስ ያለን ምን ደፋር ስለሆንክ ዝም ብለህ ቁጥር መጥራት ነው ደስ ያለን። ደፋር ለምን አልክ? ማለት በደንብ በድፍረት ነው የምትመልሰው ነው። አትቀድም ማንንም አልፈራም አላልክም እንዴ? ለምን ፈራው እኮ። ስንት ናቸው ንገረኝ። ምን አዲስ ኪዳን አታንብባ፣ ኮሜንት ምናምን አትይ። በቃ ከኔ ጋር አውራ። ሊያሳስቱ እነዚህ ኮሜንት ማንም ይጻፍ። የዓለም ወሬ ብሰበሰብ ፓስታ አይቀለቅልም አይነት ሰማለሁ። ለምን የተጠየቀውን አመልስም? ምን አልክ አንተ? የአዲስ ኪዳን መጽሐፍ ስንት ናቸው? 29። ብራቮ 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 ብራቮ። የብሉይ ኪዳንስ? አላውቅም። ኦኬ እነሱ ላይ አልደረስክም። እሺ በጣም አሪፍ ነው። በጣም አሪፍ ነው። እኔ ብዙ ነገር ወድጃለሁ አንተን። ጥሩ ሰው ነህ። በግልጽ ነው የምትናገረው። ስንት አባላት አሉ ቸርች ላይ? 10,000 ወንዶ ገነት ላይ 10,000 ምንድን ነው? በዛ ማለት ነው። ኖ አይ 10,000 እንዴት አላውቅም ብዬ ነው። እንዴ ወንዶ ገነት የሚኖረው ሰው ራሱ 10,000 ይሆናል እንዴ? አረ ወንዶ ገነት ሰው ይበዛል። ወንዶ ገነት ራሱ ገነት ነው። እሺ አንዴ ኢብሮ ግባና ጉባኤውን ይና አሳየኝ። ኢብሮ 10,000 ሰው አለ እኔ ጉባኤ ውስጥ ብሏል። እስቲ አንዴ ይጣራል። ፕሮፋይል ታይቶ ላይቭ የሚገቡት አይደሉም አይደለ? ፕሮፌት ሶፊ አንተ ጋር ኦኬ። እስከዛ ተጣርቶ ይመጣል። ኢብሮ አጣርቶ ይመጣል። አንተ ለስንት ዓመት ነው ያገለገልከው ፕሮፌት? ቅድም አልነገርኩም እኮ ስንት ዓመት? 2 ዓመት። ለ2 ዓመት። ኦኬ ትክክል። እውነት ነው እንዴ? ለካ ቆይ ይሄን እስቲ ላድርገው እንደዚህ። በተለይ ይሄንን እየው፣ በደንብ እየው። ይሄንን ሰውዬው ስልኩን አሁን ይሰብራል። መርዳኔ 20 እንጨት 20 የፕላስቲክ ወንበር አለ።
20 የእንጨት ወንበር፣ 20 የፕላስቲክ ወንበር። አፖስትል ቴንክ ዩ አፖስትል። የእውነት አገልጋይ ነኝ እኔ እኮ የእውነት አልመሰለኝም። የእውነት ነው ወይ አገልጋይ ነው ወይ? አሰማም እንዴ? ምን አልክ? አንተ እንደ ድሮ ቴፕ ካልመቱ አሰማም እንዴ? ዝም ምትለው? እየሰማህ ነው? ኔትወርክ ነው። የእውነት ነው ወይ? የእውነት ነው? አሁን ያየነው ቪዲዮ አንተ ነህ? አላየክም? እንደ ሶፕሎ ሶፕሽኮላ አንተ አይታይም? እንደ አይኑን በደንብ እንትን አድርግ። ኦኬ ይሁን። እሺ እንግዲህ ይሁን፣ እረዳሃለሁ፣ ይገባኛል። እንግዲህ አፋጣው። እኔ ላሳፍር ነበር፣ አሳፈርከኝ። እኔ አገልጋይ አልመሰልከኝም። የእውነት እየቀለድክ ምናምን ነበር የመሰለኝ። እንግዲህ አሳፍረኸኛል። አፍሬያለሁ። ምንም አይደለም፣ አይዞ። ኦኬ በአንተ አገልግሎት የሞተ ተነስቷል፣ እግር ተቀጥሏል፣ እጅ ተቀጥሏል። ምን የተፈጠረ አለ? በእኔ አገልግሎት ነው? ስም መጥራት ብቻ ነው? ባይዘው ለሚያምን ሁሉ ይቻላል። በእኔ አገልግሎት ላይ የማይሆን ነገር የለም እኮ። ክርስቲ ከሆኑት መካከል ንገረኝ ያልኩህ እኮ። አሁን እንዳየክ ነው። አላየክም? አሁን ብዙ ነገሮችን አሁን የኔ ቲክቶክ ሙሉ መከታተል ትችላለህ። ታምራቶች እዛ ጋር እግዚአብሔር ሆኖ ያደረጉታል። ምንድን ነው የተፈጠረ? እስኪ የሞተ የተነሳ ከዚህ በፊት ገጥሞኛል። እዚህ ሕፃን ልጅ ከሞት ተነስታለች ያለ ትልቅ ሰው። በአንተ አገልግሎት ምንድን ነው የሆነው ነው ያልኩት። የሞተ ሰው አንተ ራስህ ወደ ጌታ ሄድክ መሰለኝ። የሞተ ሰው አለ እኮ የሞተ ሰው ብሎ ቆመ። አይ ቲንክ ኔትወርኩ ሊሆን ይችላል። እንግዲህ እኔ የቀልድ መስሎኝ ነበረ። በዚህ የምትከታተሉ የውሸት መስሎኝ ነው፣ እና ለካ የእውነት ነው። እሺ የሞተ ሰው ብለህ መጣ። ቀጥል። የሞተ ሰው እኔ ጋር የሞተ ሰው አልመጣም፣ ገና ሊመጣ ነው። የሞተ ሰው አልመጣም። ብመጣም ግን እጸልያለሁ። ማን ያውቃል? እናንተ ጋር የሞተ ሰው አለ? እሺ ሌላ ምን ሆኗል? እሺ ከሞተ ሰው ውጭ ሌላሽ? ብዙ ሽባዎች ተተረተሩ፣ ብዙ በሽተኞች ተፈወሱ። ግን እስካሁን ድረስ የሞተ ሬሳ እየጠበቅኩ ነው። ኦኬ እስቲ በጣም አንተ በአገልግሎት ካስደነቀው ድንቅና ተአምራት አንዱን ብቻ ንገረኝ። ብዙ አልፈልግም፣ አንድ ብቻ። አንድ በእኔ አገልግሎት ባይዘወይ አንድ የሚባለው ነገር እኔ ጋር አይሰራም። እግዚአብሔር እንደ ጊዜ ስታወራ እዚህ ልቀመጥ ነው እንዴ? አንድ ነገር እና ያልኩ እግዚአብሔር ሁሉ ጊዜ ይሰራል። ምን ላድርግ? አንድ እሺ ምን ብዬ ልናገር? አንድ የምታስታውሰው ድንቅና ተአምራት ንገረን። በአንተ አገልግሎት አሁን ቅድም አንተ ያየው ራሱ ድንቅ ልጁ ስልክ ሰበር አላየክም እንዴ? ስልክ መስበር ታዲያ ድንቅና ተአምራት ነው እንዴ? አንተ ምን ፈለቀና? የሞተው
እንዳንተ አይነት አንድ የሞተ አስነስታል። መነሳትም ራሱ ድንቅ አይደለም እኮ? ምንድነው ንገረኝ። ባይዘወይ የሞተ ነገር ብነሳም ሽባ ብተረተርም ዲዳዎች ብናገሩም እየሰማኝ ነህ? አዎ አዎ፣ ጌታ ይባረክ። ኒቃም ገብቷል። በጣም ወደው ምርጥ የእግዚአብሔር ሰው ኒቃም ገብቷል። ይሄ መልእክቱ ወደ ሁሉ መድረስ አለበት እኮ። እስቲ አንድ ንገረኝ ነው እኮ እያልኩ ያለሁት። አንድ የለም? አንድ የምታስታውሰው? ቆይ ሃናን ብሎክ ላረግሽ ነው። ቆይ እንኳን አገኘሁት። አካውንትሽ ጠፍቶብኝ ነበረ። ምንድን ነው አንተ ነኮት? እሺ እየሰማኝ ነው። ባይዘወይ አሁንም ስልክ እያስቸገሩ ነው ወይ ምን ላድርግ? ኦኬ ዝጋባቸው ሲደውሉብን። አንድ ንገረኝ ድንቅና ተአምራት። እስቲ ንቃን ታውቀዋለህ? ለንቃ መልእክት አመጣል ከዚህ በፊት? ኒቃም ባይዘወይ በጣም ነው የምወደው። በምኑ ነው የምትወደው? ብዙ ጊዜ እሱን ላገኝ ሞክሬያለሁ። ሚሰስ ኒቃን እስቲ ያው አውሩ። እሺ አውሩ። በቃ ያው ከንቃ ጋር አውሩ እስቲ። አሁን የቅድሙ ያንተን አልጨረስክማ። ቅድም ምን አልክ? የክርስቶስ ሁለቱ ባህሪያት ስል ምን አልከኝ? ሰምተሃል? ሁለተኛ ለምን እደግማለሁ? ንገረኝ። ምንድን ናቸው ሁለቱ ባህሪያት? አልነገርኩም እኮ ንገረኝ። አሁን አዲስ የመጡ ሰዎች ስላሉ ንገረኝ። የክርስቶስ ሁለቱ ባህሪያት ምንና ምን ናቸው? ኢየሱስ የክርስቶስ ከባህሪው አንደኛው በቃ ለማንም ይታዘዛል፣ ትሁት ነው፣ አንድ ሩሁ ነው፣ ቸር ነው፣ ደግ ነው። በቃ ደግ ነው፣ እንደማንም ጨካኝ አይደለም። አንድ ነገር አንተ ከሆንክ እንደ ኒቃ ይዞ እንደዚህ የሚበር አይደለም። አንተ ብትደክም አንተ ብትበረታም አይዞ ልጄ ወዳለሁ፣ ሶፊዬ ወዳለሁ የሚል ነው የእኛ አምላክ። ማይፈርድ ሰምተኛል። ስለዚህ ግን ይኸውልህ እኔ የጠየኩ ሁለቱም ባህሪያት ነው። አንተ እኮ 10 አረካቸው እኮ። አትረፍርፎ ነው የነገረ ዳድ አትረፍርፎ። ለአንተ እንድትገባ ነው። አይገባም ለአንተ። ሶፊ ምን የሆንክ ነህ እባክህ? በጣም ነው የምወድህ። እሺ እኔም በጣም ነው የምወድህ። ዶሳይስ አንተ ጋር ለምን አትጠረኝም? እኔ ለአንተ የምነግረው ነገር አለ። እሺ እናወራ። የኔ እናንተን እንጨርሳለን። አሁን ጥሩ ነው። ግን ትልቁ ነገር እንግዲህ ብዙ ነገር አውርተናል። እስቲ ንቃ ማይክን ክፈትና የምትተዋወቁ ከሆነ 10 ንቃ እያለ ነው እዚህ ፕሮሞሽን ይሰራብኛል ላይ። እስቲ ምንድን ነው የምትተዋወቁት? ሰላም ፓስተር ሶፊ ሁላችሁንም ሰላም ብያለሁ። ቄሲስም ኢብሮም ሁላችሁም በታችና ሀይሌም በጠቅላላ ሰላም ብያቸዋለሁ። እኔ ፕሮፌት ሶፊን አሁን ነው ያየሁት። ምን አድርጌው እንደሆነ አላውቅም፣ ግን ይቅርታ ጠይቃለሁ። አጥፍቼ ከሆነ ምናልባት ይቅርታ ጠይቀዋለሁ። እንግዲህ እንተዋወቃለን። እኔና እሱ በጣም ነው የምወደው ብሏል። እኔም በጣም ነው የምወደው፣ በክርስቶስ ፍቅር ወደዋለሁ። በእርግጥ አሁን ራሱ ቪዲዮን ስታሳየኝ ትልልቅ ተአምራቶች እያሳየን ነበረ። እንዲህ አይነት ሰው ለምድራችን ይብዛልን ነው ብለው እንደዚህ አይነት ሰዎች። ፕሮፌት ሶፊ ሰላም ነው? እግዚአብሔር ይመስገን። አይ እንተዋወቃለን ከንቃ ጋር ስላልክ ምናልባት የት እንደምንተዋወቅ ብዬ ነው። በአገልግሎት ተገናኝተን ነው? አልተገናኘም። ታዲያ የት ነው አውቀዋለሁ ያልከኝ? በሚዲያ ነው የማውቀው። ኦኬ፣ አንተ ቤት መጥቻለሁ ተንብያል። እንደዚህ አገልግለኸኝ ታውቃለህ?
አንተ አገልግሎትን ትፈልጋለህ? አትኩራ። በስነ ስርዓት ስጠይቅ በስነ ስርዓት መልስልኝ ወንድሜ። በጣም እየኮራ ምናምን ነው የምታወራኝና አገልግሎትማ ፈልጌ ነው የምመጣው። ልታገለግለኝ ከቻልክም ደግሞ አሁንም አገልግለኝ፣ ችግር የለብኝም። እኔ አገልግሎት ከፈለግ እኛ ጋር መምጣት አችልም። ቸርች ወዳለበት ቦታ መምጣት አችልም አንተ። እሺ፣ አይ ተባረክ፣ ቀጥል። ምናልባት የምናግዝ ነገር ካለ አገልግሎትን ሚኒስትሪን ሰፖርት ማድረግ ስለምፈልግ። አይቻልም። እዚህ የምን ሰፖርት ነው የምታወራው? ምን ችግር አለ? የጌታን ቤት ብሰራ ከሱ ጋር የጌታን ቤት ብሰራ ምን ችግር አለ? ሶፊ እዛው ስሩ አብራችሁ። እዚህ እኔ ጋር ምንም የሚሰራ ስራ የለም። እኔ ንቃ ወይ እኔ የሰው እርዳታ አልፈልግም። እሺ፣ አይ እርዳታ ሳይሆን ከአገልግሎት ጎን ለመቆም ፈልጌ ነው። በቃ ተባረክ፣ ችግር የለውም እኮ በቃ ኧረ ዝም በለው። አሁን ከጎን ቆሟል። ዝም በለው። መደዳን የተደረደራችሁት እኔም ዕቃ ቆሻሻ አውጡ፣ አንድ ላይ ከአንተ ጎን ነን። ዝም በለው። የኔ አገልግሎት አድጓል። ጌታ የተባረከ ይሁን። እኔ ባይዘዋ የእግዚአብሔር እጅ እፈልጋለሁ እንጂ ከጉባኤ የሚቀበለው ነገር የለም። እግዚአብሔር የተባረከ ይሁን። በጣም እግዚአብሔር የረዳው እግዚአብሔር የደገፈው ሰው ነኝ። የማንም እርዳታ አልፈልግም። የማንም እገዛ አልፈልግም። የእግዚአብሔር እርዳታ ብቻ ለኔ ይበቃኛል። እግዚአብሔር በብዙ የባረከው የእግዚአብሔር ሰው ነኝ። ስለዚህ ምንም አይደለም ያልከው ከሆነ እሺ፣ በቃ ይቅርታ። ምናልባት ተሳስቼ ከሆነ በጣም ሶሪ። አሪፍ ቦታ ካገኘሁልህ ልደውልልህ። ማን ያውቃል? አንተን ምናምን ከቸገርክ አንተን የሆነ እንትን ከማድረግ አንተን ራስን ሳፖርት ማድረግ እችላለሁ። ምንም የሚያስፈልግ ነገር ካለ እሺ፣ እሺ። ፕሮፌትዬ ተባረክ፣ ጸጋ ይብዛልህ። ተባረክ፣ እወድሃለሁ። አምሩ ግን ደስ ብሎኛል። ተባረክ። ስልክ ተሰበረን ያልከኝ አይደል? በአንተ አገልግሎት ገብተህ ያ ቲክቶክን ገብተህ እኔም እሺ፣ በቃ ሶፊዬ ወደ አንተ ልመልስ። በቃ እሺ፣ ይምጣ። ፕሮፌት እንግዲህ ከገባህ ጀምሮ እንደዚህ ትነካለህ፣ ከንፈርን እንደዚህ ትነካለህ። እንደዚህ ሳይኮሎጂካሊ የራሱ ገለጻ አለው። ግን ምንድን ነው ችግርህ ማለት? እኔ እኮ እሺ፣ አምስቱን ሶላዎች ንገረኝ። እሺ፣ ብቻዎቹን። አይ ሶፊ ተንኮል ጀመረ ደግሞ። ዝም በል ንገረኝ። አንተ ተምሬ ያለው በስነ መለኮት ትምህርት ቤት አልፌ ያለው ብለሃል አይደል? መውጫው ጠፋብህ። እኔ የምለው ኩራቱ ግን ማለት ነው አገልጋይ ሳይሆን የፍስት አገልግል ነው ይመስለው። በቅዱስ ሚካኤል በእናትህ ዝም ብለህ ሚውት ለምን ታደርገኛለህ? ሶፊዬ ኧረ በእናትህ ተው፣ ኧረ ተው ሶፊዬ ተው። ኧረ እንደው በቅዱስ ሚካኤል ተነሳብህ ትለኛለህ ተነሳብህ ትለኛለህ። ምን ሲነሳ ለምን አምስቱን ሶላዎች ምናምን ትለዋለህ? ግዴታ አምስቱን ሶላ ማወቅ አለበት እንዴ? ግዴታው ነው እንዴ? መጽሐፍ ቅዱስን ጠይቀው። እኔ እኮ ነኝ ጠያቂ አይደለም። ሰውን ለምን ታሸማቅቃለህ? ፕሮፌቶቻችንን ለምን ታሸማቅብናለህ? ምንድን ነው የምትሸማቀቀው? ይሄ እኮ ማንም አንድ የወንጌል አማኝ የሆነ ሁሉ የሚያውቀውን ነገር ነው የጠየኩት። ቀላልና ተራ ነገር ነው የጠየኩት። ከድነት ጋር ምንድን ነው የሚያገናኘው? አሁን እስኪ አምስቱ ሶላ ከመዳን ጋር ምንድን ነው የሚያገናኝ? እስኪ አሁን ይሄ ሰው አሁን ፕሮፌት ነው፣ ቤተክርስቲያን ውስጥ ነው ያለው የሚያገለግለው። እንዴት በዚህ ያክል ደረጃ አምስቱ ሶላ ንገረኝ ብለህ ታሸማቅቀዋለህ? ካላወቀስ? አላሸማቀኩም። ከተሸማቀቀ እሱ ነው ተሸማቀቅኩ የሚለው። አንተ ለእሱ ተሸማቀቅክ ምን ነው? አይ እኔ እንደዚህ አይነት ሰዎች ጥብቅና ቆማለሁ። አንዴ ምን ነው ወንድሜ እኮ ነው። ሻሸመኔ ነው ያለው። አገኘው ፎሎ አድርገው እንደ ኤብሪዬ እንዴት ነው ወንድም አለም? ደህና ነህ? ሳሙኤል ደህና ነህ? ሻሸመኔ ነው ሻሸመኔ ነው ሲያገለግል አግኝቼዋለሁ። ኧረ እባክህ ድንቅ አይደል? እኔ የምለው ግን ይብሮ እነዚህ ፕሮፌት የሚባሉት ብዙዎቹን ካየሃቸው ክርስቶስን አይመስሉም። በቃ ኩራ እነሱ ቢሰቀሉ እንደነ ጴጥሮስ መከራ ቢቀበሉ በዛ ህይወት ውስጥ ቢያልፉ ምን ሊያደርጉን ነው? አለ እኮ ነገር አልሰማሁም እንዴ? በብዙ መንገድ ስላለፍኩኝ አሁን ዘና ብዬ ነው ተኝቼ ነው ማገለግለው እያለ ነበርኩ።
እንግዲህ በጣም የሚገርም ነው። ያው ወንድማችን ያለውን ሀሳብ አካፍሎናል። እንግዲህ የክርስቶስ ሁለቱ ባህሪያት ያው በጣም ታዛዥ ነው፣ ታጋሽ ነው። እንደገና እስቲ ፕሮፌትን ጠርቼዋለሁ። ፕሮፌት ካሳሁን እንግዲህ ፕሮፌት ካስሽ በጣም የተወደደ ነው። ፕሮፌት እንዴት አለ? ታብታብ አድርጉ እስኪ አንድ ጊዜ ታብታብ አድርጉ እስኪ። ለካስሽ አንዴ ካስሽ እንላለን። ፕሮፌት ካስዬ እንዴት አለ? እንዴት አደርክ? አማደራችሁ ያው ለእኔ አይደለም ካስሽ ብለምን ነው አያሸነፍኩን ነገር አለ እንደ ወንድሜ ተው እንጂ ሳምዬ። አይ ያው የፍቅር ነው ስለወደደ ሊሆን ይችላል። ያው ስለሚያቀኝ ሶሻል ሚዲያ ላይ ትታወቃለህ። እንግዲህ አልፈልግማ ስለምትመቸኝ ነው፣ አገልግሎትህ ስለሚመቸኝ እኮ ነው ካስዬ። አመሰግናለሁ። ግን ካስሽ ማለት ያሸነፍኩን ነገር የለም ብዬ ነው። ለኢየሱስ ግን ይቻላል። እስቲ ቪዲዮ ክፈት ካስዬ። ፕሮፌት እሺ ቪዲዮ ክፈትና አንዳንድ ነገሮች እናወራለን። አንዱ የጂም ሰዓት ደርሶብሃል ዳድ፣ ሰዓት ሊያልፍ ነው የጂም። አሁን አንድ 10 ደቂቃ አለ። ለዛ ነው ጂም ቤት ልገባ ነው። እንደዛ ልገባ ነው። 4 ሰዓት ላይ ገባለሁ። ሶፊዬ ፕሮፌትን በትልቁ አድርገው፣ ፕሮፌት ካሱን በትልቁ አድርገው። ቪዲዮ ከብዬ ነው። እሺ ኩኩ ግን ኬክ ነው ኩኩ ነው። ሰላም ነው ግን አንተ ቆይ መጀመሪያ እስኪ እኔን ደግሞ ጠምደኛል። ምንድን ነው እንደ ፕሮፌት? እኔ እኮ ፕሮፌትን በትልቁ አድርገው እኮ ነው ያልኩት። እኔ በጣም ነው የምወድ ፕሮፌትዬ፣ በእውነት እኔ ኦርቶዶክስ መሆኔን ብቻ እንዳታይ። ለአንተ ያለ ኦርቶዶክስ ነህ አልሞድ አልችልም። በጣም ነው የምወዳቸው። እኔ በጣም ነው የምወደው እውነት ጌታ በሚያውቀው። እንደውም እኮ ለእናንተ ክርክር እየገባኝ ነው ከሶፊ ጋር። አታሸማቃቸው ፕሮፌቶቻችንን እያልኩት ነው። ኧረ ኦኬ የምር ኬኩን እኮ አዛብ መሆኑን እንኳን አያምንም። አይ ጥሩ ሰው ነህ፣ በጣም መልካም ሰው ነህ። እኔ አዛብ አይደለሁኝም በእናትህ እንደዛማ አትበለኝ ክርስቲያን። እኔ በጣም ምርጥ ኦርቶዶክስ የሶፎንያስ ሞላልኝ ጓደኛ ነኝ። እረፍ እና እኮ ጥሩ ሰው ነህ ብያለሁ። አትሳደብ። እኔም እኮ ጥሩ ሰው ነህ እያልኩህ። አይ አንተን እኮ አይደለም ፕሮፌት፣ ኧረ ይሄንን ክርስቲያንን ነው ያልኩት። ወንከብዬ እኮ ነው ኬኩን ችግር ፕሮፌት ክፈት እንጂ ቪዲዮ በትልቁ አደረኩ እኮ ገፋትኩ እንዴ። ከኋላ ደግሞ የምን ልጆች ነው? ኦኬ ፕሮፌት ዘግርማ ሞገስ ይላል። ፕሮፌት ሰላም ነው? ደስ አይልም? በጣም ደህና ነኝ። ፕሮፌት ካሳሁን በባህር ዳር የሚያገለግል ወንድማችን ነው። ቤተክርስቲያኗ ምንድን ነበረ ስሟ? አንተ የምትመራት የት ነው የሚያገለግለው? ባህር ዳር ቸርች ነው። ባህር ዳር አሁን ያለሁት ቸርች የመንፈስ ቅዱስ ህብረት ይባላል። የመንፈስ ቅዱስ ህብረት ዓለም አቀፍ ቤተክርስቲያን ይባላል። ባለራዕዩ አንተ ነህ አይደለ? አይደለሁም። እኔ ቸርች ባለፈው ነገር አለው። ቸርች ፕላንት አላረኩም። ውስጥ ላይ ራዕይ ቢኖረኝም ቸርች ሱቅ አይደለም የሚከፈተው ብያለሁ። ቸርች የእግዚአብሔር ስለሆነች ዝም ብሎ ሱቅ አይደለም ማለት ሳሪ ከፍቼ ነገ የሚዘጋ ስላልሆነ። ባህር ዳር ያለ ሰው አለ? አንድ ቁጥር ጽፎ ይግባ። ባህር ዳር የሚያውቀው ካለ አይደለሁም ብለሃል። ባለፈውም እንደዚህ አንዱ እንደዚህ ብሎ ችግር ተፈጥሯል። ይቻላል የሚያገኝ ሰው ካለ ሶስት ገብቶ ባህር ዳር ያለ ሰው ባህር ዳር ያለ ሰው ኦኬ። ባህር ዳር ላይ ብላለች እንጂ ሰላም ዞይ እግዚአብሔር ይመስገን። እኔ ባህር ዳር ነው ያለው። እሺ ሰላም ፕሮፌት ካሳሁን ሰላም እያለች ፕሮፌት ቪዲዮሽን ግፈጅ ለማወቅ ፈልጌ ነው። አላየሁሽም በደንብ
አሁን ቪዲዮ የምከፍትበት ቦታ አይደለሁም ፕሮፌትዬ። እኔ አውቃለሁ በደንብ በአንተ በጣም ተገልግያለሁ። የት ነው የምታገኝ? ባህር ዳር 04 የት ቸርች? ፈልቶ የቀዘቀዘ መሰለኝ። የት ቸርች ነው የምታገኝ? የት ቸርች? ይቺ ዝም ብላ ነበር። አውርዳት። አዎ ፈቶ ቀዘቀዘ ምናምን ትላለች እንዴ? ሌላችን ደግሞ ባህር ዳር ነው። በጣም ትክክል አይደለም። እንደዚህ አይነት ሰዎችን ሶፊዬ ምንም መታገስ ራሱ አያስፈልግም። መታገስ አያስፈልግም። እኔ አውቀዋለሁ እኮ የት ቸርች? አይ ባህር ዳር እኔ ባህር ዳር አትቻኮሉበት፣ አንድ ለአንድ አውሩት። ክርስቲያን ያወራኝ ነው። ክርስቲያን ያወራኝ። ክርስቲያን አውራው። ሶፊ እዚህ ሚዲያ ላይ ነው የማውቀው። ባህር ዳር እንደሚኖር አውቃለሁኝ። ቀበሌ 14 አይደል የምትኖረው? ካስሺ 13 ቀበሌ 13 አይደል? እኮ እዛ እንደምታገለግል አውቃለሁኝ። ወዳል አመሰግናለሁ ስላወቁ። እሺ ካስሺ በጣም ነው ወድ ምንድነው ፍቅር የምትገላለጡት? እዛው መንገድ ላይ ተነጋገሩ፣ ሀሳብ እንድታወሩ። ምን ችግር አለው? አረ ፍቅር ይባባላሉ። እንደዛ ነገር የለም። ከታች ያለው ሴትዮን አናገራው ነገር ትናገር ሴትዮን አናገራት። እሺ ከታች ያለች ከግርስታን ቀጥሎ ያለች አውቃለሁ ያለችው ብዬ ነው። የለችም፣ ጠፍታለች። ሌላ አንድ ቁጥር ጻፍሽ። ኧረ አለች። እኔ አውቀዋለሁ አይደለም ያልኩት። ፕሮፌት ካሳሁን ማለት ሶስተኛ አይቲ ትሎ መሰለኝ እና በጣም በሱ ኧረ በእናትሽ ወጋው ይህንን መንፈስ። ካስዬ ትዳር ተገኝቷል። አንስማማም፣ በዚህ አንስማማም። ቶሎ ብለህ አግብቻለሁ ባለትዳር ነኝ የልጆች አባት ነኝ አትልም እንዴ? አመሰግናለሁ ስላለህ እንደ አንተ ይሄ የዝሙት መንፈስ እኮ ነው። አልፈልግም ነው የሚባለው። ፕሮፌት የሶስት ልጅ አባት ነኝ እና እንደዛ በላ ታዲያ እንደ አመሰግናለሁ ምናምን ትላለህ። አልሰማሁትም። አይ በአገልግሎት ተባርኬያለሁ ያለች መስሎኝ እኔ አልሰማሁትም። በውበት ተማርክ ያለው አንተን አፍቅር ያለው ወድጅ ያለው እያለች በአይኔ እኮ ነው የሰማሁት። አልሰማሁትም። አልሰማሁትም። ለዛ ነው። ይቅርታ። እሺ ፕሮፌት፣ እሺ እንደዚህ አይነት አሳሳቾች ቢኖሩ ቶሎ መልስ። እሺ ሌላ ከባህር ዳር የሚያውቀው ሰው ካለ? ክርስቲያን 13 ቀበሌ ነው የሚኖረው አልክ፣ 14 ቀበሌ ነው አልክ። አንድ ቀበሌ ልዩነቱ ራሱ ትልቅ ነው፣ ግን እናንተ ተግባብታችሁ ቴንኪው ትባባላላችሁ። ባህር ዳር እኮ ትንሽ ናት እኮ ባህር ዳር ትንሽ ናት። 13 ነው የሚኖረው። ካስሽን በጣም ነው የማውቀው። በጣም ጌታ የረዳው የእግዚአብሔርን ቃል በደንብ የሚያውቅ ሰው ነው እና እኔ እንዳውም ኬኩን አዛብ አይደለሁም ያለውን ካስሽ አዛብ ማለት ማን እንደሆነ ትንሽ ለኬኩን ብትነግረው ደስ ይለኛል። እኛ ኢትዮጵያኖች አዛብ አይደለንም ስለለም። አሕዛብ ማለት ሲጀመር እኮ ኢትዮጵያ አሕዛብ ነበረች። ጌታ ይባርክ። ጎሽ ቀጥል። ከአይሁድ ውጭ አሕዛብ ነበረች። ጌታ ቀጥል። እግዚአብሔር ነገር ነው። ኬኩን አይደለውም እኛ ኢትዮጵያኖች። ስለዚህ አንተ ፕሮፌት ካሳሁን እያልክ ያለው አዲስ ኪዳን ለኢትዮጵያውያን አይመለከታቸውም፣ ብሉይ ኪዳንም ለኢትዮጵያውያን አይመለከታቸውም እያልክ ነው? አላልኩም። ይናገር የእግዚአብሔር ሰው ይናገር። እኔ የእግዚአብሔር ባሪያ ሰማለሁ። ይናገር። አልወጣልኝ። ብሉይ ኪዳን የሙሴ ሕግ ለኢትዮጵያ አልተሰጠም፣ ለአይሁድ ተሰጠ። ሲጀመር ሮም ምዕራፍ 9 ላይ ሲናገር ኪዳን እንደዛ ካልክ 10ቱ ትእዛዛትን አትቀበልም ማለት ነው። ትክክል። እኔ የሚቀበለው ጸጋ ነው እንጂ አልቀበልም። እሱን ለምን አይመለከተኝም? ከእሱ ጋር ምን አገናኝ? ጀግና ተገኝቷል ዛሬ። ጌታ ይባርክ። 10ቱን ትእዛዝ አትቀበልም። ይሄ አትግደል፣ አትስረቅ፣ አታመንዝር፣ የባልንጀራን አትመኝ። እነዚህ
ስለዚህ አስርቱ ትእዛዝ አይመለከትህም አንተን። እኔ የሚመለከተኝ ጸጋው ብቻ ነው። ለምን በክርስቶስ ድኛለሁ። አንድ ጊዜ የህይወት መንፈስ ተቀብያለሁ። ማመንዘርም አልችልም፣ መዘሞትም አልችልም። እንዳልሰሙት የሚያደርግ እንዳላመሰለም ማድረገኝ ውስጥ ላይ እግዚአብሔር አንተ ብሉይ ኪዳንን በሙሉ አትቀበልም ማለት ነው። አልቀበልም ማለት ነው። ለትምህርት እጠቀማለሁ እንጂ እኔ አይደለም። ኦኬ። ስለዚህ ብሉይ ኪዳንን ካልተቀበልክ አዲስ ኪዳንንም አንተ አይመለከትህም ማለት ነው። አላልኩም። እሺ ምንድን ነው ታዲያ? ብሉይ ኪዳን ለትምህርት ይጠቅመኛል፣ ለትምህርት እጠቀማለሁ። ግን የኔ አይደለም፣ ለእስራኤል ተሰጠው፣ ለአይሁድ ነው ተሰጠው። ለአይሁድ ነው እንጂ ለኢትዮጵያ ወይም ደግሞ ለሃይሳብ ለሚባለው ኪዳን ተሰጠው ለሃይሳብ ሳይሆን ለአይሁድ ነው። ስለዚህ አይሁድ ማለት በአሕዛብ የተሰጣቸው ምንድን ነው ታዲያ? አዲስ ኪዳን እንደ ኦኬ ከሆነ ደግሞ ስህተት ውስጥ ልትገባ ነው ወይ ትምህርቱ ሙሉ መረጃ የለህም ማለት ነው። አለበለዚያ ግን ለምን ቆይ ዳኒ እረፍ። አንድ ሰው አሮጌ ነገር ሲኖር ነው የሚታደሰው። አሮጌ ነገር ሲኖር ነው አዲስ የሚታደሰው። ስለዚህ አንተ ብሉይ ኪዳን እኔን አይመለከተኝም ካልክ አዲስ ኪዳን ለአንተ እንዴት ሊመለከት ይችላል? ምክንያቱም ቆይ ስማ፣ አሮጌው ኪዳን ብሉይ ኪዳን ከእስራኤል ጋር ከሆነ አዲስም ኪዳን ከእስራኤል ጋር ነው የሚያደርገው እንጂ ከአንተ ጋር አይደለም ማለት ነው። በጣም ጥሩ። እሺ ያስልን መጽሐፍ ቅዱስ ሲናገር ሕግ ወይም ደግሞ የቤተ መቅደስ ስርዓት የተሰጠው ለኢትዮጵያ ለሃይሳቡ ሳይሆን ለአይሁድ እንደሆነ ይናገራል አይደለ? እሱን እንተማመን። ቃሉን ያለ ትክክል 100% ትክክል። ፕሮፌት ሶፊያ ስምርም አድርገህ ንገረው። ሶፊ ችግሩ ምንድን ነው መሰለህ? ሶፊ የማዳመጥ ችግር አለበት። ሶፊ ንገረው ፕሮፌት። ኬኩን ቆይ ጥያቄ ጠይቆታል። ተማር ኬኩን ቀጥል ካሳሁን። እሺ ለምሳሌ ሕግ እና ክህነት እና የቤተ መቅደስ ስርዓት እነዚህ የሚባሉት ሁሉ እየተሰጠው ለአይሁድ ነው እንጂ ለሃይሳብ አይደለም። ሃይሳብ ስትጀምር ሕግ የላትም። ሃይሳብ የምትመራው በአይምሮ ሕግ ወይም ደግሞ በነፍስ ወይም ደግሞ በሂሊና በሚባል ነው የምትመራ። ሮሜ ምዕራፍ 2 ላይ ይናገራል። ስለዚህ አሕዛብ የሚባለው ሕግ አልነበራቸውም። የሚያመልኩት ጣዖት ነው። ጣዖትን የምናመልክ ነበረ። ስናመልክ ነበረው ጣዖት። እኔ ሀሳብን ስለተረዳው ነው። አጭር ላድርግ። የሚገርም ነው ማብራሪያ፣ የሚገርም ነው ስትናገር እንዳትስት። ልስት አይደለም ከሆነ ከአንሳትክ ደግሞ ልንገርህ። እስራኤል የሚባለው የተጀመረው የቱ ጋር ነው? እስራኤል ማለት የተጀመረው እሺ፣ በጣም ጥሩ። እስራኤል የሚባል የተጀመረው ወንድማችን ወይም ደግሞ አባታችን ይላል። አባታችን ይላለን። እግዚአብሔር ከሰመድህ ከበሰብህ ተለይ ብሎ እግዚአብሔር አምላክ ከአሕዛብ መንደር አወጣውና ምዕራፍ 12 ላይ ማግኘት እንችላለን። እስራኤል በሚባል የተጀመረችው ማን ላይ ነው ካልገኝ ያዕቆብ ላይ ነው። ያዕቆብ እግዚአብሔር ስሙን ቀይሮ ምን ስሚ ከዚህ በኋላ እስራኤል ያዕቆብ አይባልም እስራኤል ይባላል ብሎ እዛ ወንዙ ጋር ስሙን ቀየረለት። እስራኤል የተጀመረው እዛ ጋር። ኦኬ አሪፍ። እንደዛ ከሆነ አብርሃም እኮ አሕዛብ ነው ማለት ነው። ስለዚህ ዘር በምንድን ነው የሚተላለፈው? አድራሻ በመቀየር ነው እንዴ? ወይ ሎኬሽን በመቀየር ነው እንዴ? ኪዳን እንዴት ሰው በኪዳን አይሁዳዊ እንዴት ኪዳን ስለሌለው እግዚአብሔር እኮ አሕዛብን አወጣውና ኪዳን ከሰው ጋር ገባው። እግዚአብሔር ከማን ጋር? ከአብርሃም ጋር እግዚአብሔር ኪዳን ነው የገባው። ምን ብሎ? ከዚህ በኋላ ተለይ ከወገን ብሎ እግዚአብሔር ለራሱ ነው የለየው። ስለዚህ ከሱ ጋር ኪዳን አደረገው እግዚአብሔር። ለምን? ለራሱ ሕዝብ ፈለገ እግዚአብሔር። ስለዚህ ከዛን ቀን ጀምሮ ነው እግዚአብሔር አምላክ ሕዝቡን የለየው። ስለዚህ ከዛን ጀምሮ ነው እግዚአብሔር አምላክ እስራኤልን የመረጠው። ሲጀመር እግዚአብሔር ከአሕዛብ ጋር ምንም አልነበረም ግንኙነት። ከዛ በኋላ የነበረው እግዚአብሔር ሕዝብ ብሎ እግዚአብሔር ሲጠራ የነበረው እስራኤል ነው እንጂ አሕዛብን አይደለም። አሕዛብ ድንገት ነው ወደ እግዚአብሔር መንግስት ተቀላቀለው። መጽሐፉ ነው ያወራው ፕሮፌት ድንገት ነው የተቀላቀለው። ትክክል ነው።
ፕሮፌት ሶፊ ሲል የነበረው አሮጌ ኪዳን ለነሱ ከሆነ የተሰጠው፣ ሕግ ለነሱ ከሆነ የተሰጠው፣ የመቅደስ ስርዓት ሁሉ ለነሱ ከሆነ የተሰጠው፣ አዲስ ኪዳን አህዛብን የት አግኝቶ ነው ታዲያ ኪዳን ውስጥ ያስገባን? አሮጌውን የነሱ ነው ካልክ ቆይ ልጨርስልህ። አሮጌውን የነሱ ነው ካልክ አዲስ ለማን ነው የተሰጠው? አዲሱ ነው እያለክ ያለ አዲሱ ራሱ እኛ በድንገት ነው ገባ አይደለም። እኛ አይደለም እንዴት በለው ካስሽ ኤርምያስ 31 ላይ እነሆ ከእስራኤል ቤትና ቆይ አይመለከትህም። አንተ ዝጋ አንተ ምን ስለሆነ ነው እሱ የሚመልሰው? የጠየኩት እኔ ፕሮፌት ካሳሁንን አይደለም አይደለም። አሮጌ ካለ አዲስ አለ አይደል? ይሄ አሮጌ ይታደስና አዲስ ይሆናል። አሮጌ ማን ነበረ? የእስራኤላውያን አይደለ? አይሳብ ሁሉም ቅድም 10ቱ ትእዛዛት እኔን አይመለከቱኝም አላልክም? አዎ አይመለከተኝም፣ ግን ሁሉም ነው ይወጣል። አጥራልኝ። ዘጸአት ላይ ለሙሴ የተሰጠው ሕግ አንተን አይመለከትም። አትስረቅ፣ አትግደል፣ አታመንዝር፣ የባልንጀራህን አትመኝ። እነዚህ ሁሉ አይመለከቱም አንተን። ከየት አምጥቼ ሕግ እኮ ለእኔ አልተሰጠኝም። እኔ እኮ የነበረኝ አልተሰጠኝም። አሁን ጥያቄ ነው። አንድ ሲደመር ይመለከተኛል አይመለከተኝም? በል አይመለከተኝም። በቃ አይመለከትም። ጥሩ። ለምንድን ደግሞ አይመለከትም? ለምን ጋር ለእኔ አልተሰጠኝም? የተሰጠው ለእስራኤል ነው። ኦኬ አሪፍ። አንተን አይመለከትም። ስለዚህ አሮጌው ኪዳን የማን ነው? አሮጌ ኪዳን አይደለም። አሮጌ መጽሐፍ ብሉይ ኪዳን የሚባለው የኔ አይደለም ያሉ ኬን ውድቀት። ቆይ ስማ፣ ብሉይ ኪዳን ያንተ ካልሆነ አዲሱ ኪዳን ላይ የኔ ነው እያልከኝ ነው። አንተ እንዴት የአዲሱ ኪዳን ባለቤት ሆንክ? መጀመሪያ ከአንተ ጋር ኪዳን የለውም እግዚአብሔር። አንተ አሕዛብ ነህ አይደለ እንዴ? ከየት መጥቶ ነው አዲሱ ኪዳን የኔ ነው የምትለው? አሮጌው ያንተ ካልሆነ። በጣም ጥሩ። እግዚአብሔር አምላክ የእግዚአብሔር ሀሳብ ምንድን ነው? በክርስቶስ ሰዎችን ለማዳን ሰው መምረጥ ነበረበት። ማን ነው? ቅድም የተናገረ ነው። አባታችን አብርሃምን እንዳለ ነው። አብርሃምን መረጠው እግዚአብሔር። ለምን? ዘር ሊመጣ ይገባል። ዓለምን የሚያድነው ዘር እግዚአብሔር በክርስቶስ ኢየሱስ መሆን ያለበትን ከፊት ለሐዋን ተናግሮታል። ለምን? ከሴት የሚወለድ እንደሚያድን ቃሉ ይናገራል። ስለዚህ አንተ ነው የጠየኩት ጥያቄ ሌላ ነው። እኔ የምልህን መልስልኝ። ዋና ሀሳብ ልንገርላ ራስሽ ቀጥታ የሚልህን መልስለት። ቀጥታ አሮጌ ኪዳን የኔ አይደለም ካልክ አዲሱ የማን ነው? እንዴት ገባ አዲሱ ውስጥ እያለ ነው። ኪዳኑ ነው እየነገረ ያለው። አሁን እየነገረ ያለው የደሙን ስራ አይደለም እየጠየቀ ያለው ሰው። አሮጌውን የኔ አይደለም ካልክ ኪዳኑ አዲሱ ኪዳን የማን ነው እያለ ነው። እኔ ይኸውልህ ፕሮፌት ካሳሁን የሆነ የገባህ ነገር እኮ አለ ወይ? በደንብ ትምህርቱን አልያዝከውም። አሁን አውራው ብትለኝ እኔ ላወራልህ እችላለሁ እኮ። እኔ አንተ እንድታወራ እድል እየሰጠው ነው። እሺ አዲስ ኪዳን የማን ነው አንተ ሀሳቢ? አንተ አሮጌው ኪዳን ወይም ብሉይ ኪዳን እኛን አይመለከተንም የእስራኤል ነው አልከኝ። አዲሱ ኪዳን ግን ይመለከተኛል አልክ። አሮጌ የሌለው አዲስ የለውም። ኦኬ እኔ እኮ ጥያቄ አሁን እኮ መጽሐፉን ያልተሰጠን እንጂ መጽሐፉን እኮ የኛ አይደለም ያልኩ እንጂ መጽሐፉ ለኛ አልተሰጠም፣ ስርዓቱ ለአይሁድ ነው ያልኩ እንጂ እኛ ሁላችን እኮ ወድቀን ነበር አይደለ? ሁላችን ነው። ካስሽ አሁንም ይኸውልህ የጠየቀህን በደንብ ስማ። አጭር መልስ ነው የምትመልሰው። እግዚአብሔር ከእስራኤል ሕዝብ ጋር አሮጌ ኪዳን ገብቷል። ይሄ የመቅደሱ ስርዓት በሙሉ አሕዛብ ጋር አልገባም። ቤተክርስቲያንን በሰዓቱ ስላልነበረች ከቤተክርስቲያን ጋር አልገባም። ኪዳን ማለት በሁለት ሰዎች መካከል የሚደረግ ውል ወይንም ስምምነት ነው። ስለዚህ ከእስራኤል ሕዝብ ጋር ነው ኪዳን የገባው። አዲሱን ኪዳን ከማን ጋር ነው የገባው? ከአሕዛብ ጋር ነው እንዳትል፣ አሕዛብ በቦታው የለም። ከቤተ ክርስቲያን ጋር ነው እንዳትል፣ በሰዓቱ ቤተክርስቲያን አዲሱን ኪዳን ለእስራኤል እግዚአብሔር ትንቢተ ሕዝቅኤል ላይ ነው። ትንቢተ ሕዝቅኤል ላይ ወይም ደግሞ እንደዚህ ይላል፣ አዲስ ልቦና ሰጣቸዋል፣ አዲስ ነገር እሱ ጋር እጋባቸዋለሁ ብሎ እግዚአብሔር አምላክ ለእስራኤል ነው ኪዳን የሰጣቸው። አዲሱንም ኪዳን ሚውተር ምን ላይ ሕዝቅኤል ስንት ላይ? በጣም ጥሩ። ሕዝቅኤል 36 ወይስ አካባቢ እንደዚህ የሚለው 36 እንጃ ምን ይላል የሚለው ቃሉ አዲስ ልቦና እሰጣቸዋለሁ፣ ድንጋዩን ልብ አወጣቸዋለሁ ብሎ ነው የሚናገረው።
ወይም ደግሞ የምናገኘው ይህን ቃል ትክክለኛ ቃል የምናገኘው ዕብራውያን ምዕራፍ 8 ላይ እናገኘዋለን። ይህን ቃል ደግሞ ይናገራል። አዲስ ልቦና ይሰጣቸዋለሁ፣ አዲስ ከእነሱ ጋር እገባለሁ፣ ከእነሱ ጋር አዲስ ያን የሚገባ ይናገራል። የተናገረውም ለአሕዛብ ሳይሆን ለእስራኤል ነው። ትክክል፣ ለእስራኤል ነው የተናገረው። እኛ ግን ድንግል እንገባለን። ተሳስቼ ከሆነ ይታረማሉ፣ ችግር የለውም። ታረማሉ። ትክክል እነ ሶፊ ዝም ብለው አንተ ለማወናበድ እያወራ ያለው እግዚአብሔር ሳወራ የነበረው ከእስራኤል ጋር ነው። ከዳን እገባለሁ ከእነሱ ጋር ብሎ እያወራ እኮ። ስለዚህ አሁን በግልጽ ተናገራ። ብሉይ ኪዳንም አይመለከተኝም አዲስ ኪዳንም አይመለከተኝም በልና ወይ ንገረኝ። አሁን አንተ ብሉይ ኪዳን አይመለከተኝም ትልና አዲስ ኪዳን ነው ትላለህ። ምንድነው አዲስ ኪዳኑን? ከዛ በኋላ እግዚአብሔር ከዛ በኋላ ምንድን ነው ያለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። አዲስ ኪዳን መጽሐፍ የቱ ጋር ነው የሚጀምረው? በጣም ጥሩ። አዲስ ኪዳን የተጀመረው ቤተክርስቲያን ከተጀመረ ጀምሮ። ከየቱ ጋር? የት ላይ? ከየቱ ጋር ማለት ሐዋርያት ሥራ ምዕራፍ 2 ጀምሮ። ሐዋርያት ሥራ ምዕራፍ 2 ጀምሮ። ኦኬ፣ አዲስ ኪዳን። ስለዚህ ኢየሱስ ከሙታን ከተነሳ በኋላ ከሙታን ከተነሳ ጀምሮ። ስለዚህ የማቴዎስ፣ ሉቃስ፣ ማርቆስ እነዚህ አራቱ ምንድን ናቸው? ብሉይ ኪዳን ናቸው። የመንግስቱ ወንጌል ናቸው። አዲስ ኪዳን ናቸው። ብሉይ ኪዳንና አዲስ መካከል አዲስ ኪዳን በብሉይ ኪዳን መካከል የነበሩ ናቸው እንጂ አዲስ ኪዳን አልነበሩም። እነሱ በሕግ ስር የዘራ ስራ ነው። ወየው ጉዴ! ሶፊ አንድ ልሳቅ። ምክንያቱ ችግር የለም። ልሳቅልህ እንዴ? ሳቀው በእናትህ። ኬኩን ቆይ አልገባህም። ሶፊ በጣም አፍኘው ነበር፣ ለዛ ነው። ቆይ አድርጉ። እየጠየቀ ያለው መጽሐፍ ቅዱስ በሁለት ነው የሚከፈለው አይደል ፕሮፌት? በሁለት ነው የሚከፈለው። ከማቴዎስ ወንጌል ጀምሮ አዲስ ኪዳን ተብሎ ነው የሚጠራ። ቀጥልሽ ግልታ። ስለዚህ አራት ወንጌል ሰማይ ልጠይቅህ፣ አራት ወንጌል ብሉይ ኪዳን ነው አዲስ ኪዳን? አራት ወንጌል አዲስ ኪዳን ብለን ልንጠራም እንችላለን። ግን እንዳንተ ይኸውልህ፣ እንዳንተ ሀሳብ መውጣትና መውረድ ዶላር ራሱ አልወጣም አልወረደም። አሁን ምን አልክ? አሁን እነዚህ ብሉይ ኪዳን ነገሩ ቤተክርስቲያን የምትባል የተጀመረችው ቤተክርስቲያን የተጀመረው ምኑ ላይ ነው? ምድር ላይ ነው የተጀመረችው። ምን ላይ ይላል እንዴ? ሰውዬ በቃ ሊያሳብደኝ ነው የሰውዬ። አንተ አሁን በቃ ሰው ሰብስበት ሰብካለህ። ልታሳብደኝ ነው እንዴ? አይ አይደለ፣ እንደዚህ ስርዓት ይኑራችሁ። መናገር አትችሉም። አንድ ነብይ አይ ፕሮፌትን እንዳትናገሩ፣ ማንም ሰው እንዳይናገረው። ፕሮፌትን ስነ ስርዓት አለ። ከፈለክ በእውቀት ሞግተው። አዎ እኮ ኦኬ። እስቲ ልጠይቀው ፕሮፌት ካሳሁን አትበል። ቆይ አንተ ገብሬ ቆይ አንተን አይመለከትህም እንዴ? ተው ቆይ፣ እኛ እዚህ ያለን አይደለ እንዴ? አንተ ቆይ ተው እንዴ። ፕሮፌትን እኛ ጓደኞቹ አለን አይደለ እንዴ? ይሄ እኮ የተማረ ሰው እኮ ሲጀምር ማክበር አለባችሁ እናንተ። ፕሮፌት አለ እንዴ ወይስ ወጥቷል? ሶፊ አለ ፕሮፌት? የራሴን መኖር አላውቅም። አታውቅም እንኳን ስለሱ ስለ ራሴም እርግጠኛ አይደለም። እንደዛ አይደለም። ልጁ እኮ የሆነ የገባው ነገር አለ፣ በደንብ ስላላብራራው ስላልገባው ነው እንጂ የሆነ የተረዳው ነገር እንዳለ ገብቶኛል። ግን ገባው ነገር ከተም አለ እኮ ሶፊ ይገለኛል። ኦኬ እሺ በቃ አሁን የእሱን ሀሳብ የሚገዛ ሰው ይሄ ክርስቲያን የሚባለውም የእሱ አይነት ሀሳብ ነው ያለው ስሰማው። 10ቱ ትእዛዛት ይመለከታል ክርስቲያን አይመለከትም። ሶፊ ምን መሰለክ ልጁ ለምንድነው አይመለከትና አልገለጸውም እንጂ ተናገር። የገባ ነገር ገብቶታል እና
እስራኤላዊ ነኝ እንደምታውቀው በስጋና እግዚአብሔር አሮጌውን ኪዳን የገባው ከእኛ ጋር ብቻ ነው። ከ12ቱ ነገድ ውጭ ያለው ህዝብ በሙሉ አህዛብ ነው የሚባለው። ጣዖት አምላኪ ህዝብ ነው። ኪዳን የሌለው፣ የመቅደስ ስርዓት የሌለው፣ ታቦት የሌለው፣ ምንም አይነት ነገር የሌለው፣ የበረሃ ወይራ የነበረ፣ ከእግዚአብሔር መንግስት ርቆ የነበረ፣ ጣዖት ሲያመልክ የነበረ ህዝብ ነው። ይሄንን አህዛብን በምንም አይነት መንገድ እግዚአብሔር ሊያቀርበው ስለማይችል በአንተ አህዛብን እባርካለሁ ብሎ እግዚአብሔር ለአብርሃም ኪዳን ገብቶለታል። ሚዩት አድርግ ላውራ። በአንተ አህዛብን እባርካለሁ የአህዛብ ሁሉ አባት አደርግሃለሁ ብሎታል። ከዚህ ህዝብ የወጣው ዮሴፍ የሚባለው ግብፅ ገባ። እንደምታውቁት 400 ምናምን ዓመት ባሪያ ሆኖ በግብፃውያኖች ዘንድ ቆይተው ቀይ ባህር ተከፍሎላቸው እግዚአብሔር በሲና ተራራ በሙሴ አማካኝነት አሮጌ ኪዳን ሲገባ እናያለን። ይሄ ብሉይ ኪዳን የምንለውን አሮጌውን ኪዳን እግዚአብሔር የገባው ከእስራኤል ቤት ጋር ብቻ ነው። አህዛብ ርቆ የነበረ ነው። ከአህዛብ ባይዘዌ ደህናም የለው። ሶፊ እኔ አንተን ነው ከአህዛብ ደህና ያየሁት። እኔ ምለው አንተ ግን ክርስቲያን ግን ጣዖትን ያመለከ እንደ ህዝብ ብቸኛው ህዝብ ማን ነው? ጣዖትን እንደ ህዝብ እንደ መንግስት ተቀብሎ ያመለከ እንደ ህዝብ የመጽሐፍ ቅዱስ እውቀት አለኝ ካልክ ማን ነው? እስኪ ንገረኝ እስቲ። ኢትዮጵያውያን ናቸው ወይስ እስራኤላውያን ናቸው? መልስ። ይሄንን ኢትዮጵያውያኖች ናቸው። ኬኩን ማስረጃ አምጣ፣ ማስረጃ አምጣ። እኔ አሁን መጽሐፍ ቅዱስ ገልጬ ከታች ቁጭ ብለህ አንተ ነህ አሉ እስራኤላውያን። ስማ ቆያ ዘለፋውን ተውና በስርዓት መልስልኝ ጥያቄ። እንደ አገር ጣዖትን ያመለከ ህዝብ የትኛው ህዝብ ነው? ንገረኝ። ይሄንን ሲናገር ቡችሎችም እኮ ሶፊ እንዳበትነን በእናትህ ስማኝ። ሶፊ እንዳበትነን መጽሐፍ ቅዱስ ሲናገር ቆይ ስማኝ። መጽሐፍ ቅዱስ ሲናገር ማቴዎስ 15:22 ላይ ቡችሎችም እኮ ከጌቶቻቸው የተራረፈ ፍርፋሪ ይበላሉ አይደል ያለችው ያቺ ሴትዮ። የጊንጥ ልጆች የተባሉት እነማን ናቸው? ቆይ በስርዓት አውራ። እናንተ የፍኝት ልጆች ከሚመጣ ቁጣ ትተርፉ ዘንድ ማን ያመለከታችሁ የተባሉት እነዛ የጊንጥ ልጆች፣ የእባብ ልጆች፣ የሌዋታን ልጆች ትጠይቀኛል። ከአሁን ስለ ኪዳን እያወራን ስለሆነ በደንብ መልስ። አሞስ 9 ትንቢተ አሞስ 9 ላይ እናንተ ኢትዮጵያ አይደላችሁ ምን ብሏል? እንደ ኢትዮጵያ ልጆች አይደላችሁ ምን? እንደ ኢትዮጵያ እንደ አድርጎ እኛን ምሳሌ አድርጓል እግዚአብሔር። እንደ ኢትዮጵያ ለኔ ልጆች አይደላችሁ ምን ብሏል? አሞስ ሀሳብ እየጨረሰ አንድ ሰው እንደዛ አውሩ፣ አለበለዚያ እኛ የምንሰማው ምንም አናተርፍም። አንድ ሰው ይጨርስ፣ ጥያቄ ያለው ጥያቄ ይጠይቅ፣ እንደዛም ይመልስ፣ እንደሱ እናድርግ እኮ። እኔና ክርስቲያን እናውራ። እናንተ የፍኝት ልጆች፣ እናንተ የእባብ የጊንጥ ልጆች ያላቸው ጌታ እና መጥምቀ መለኮት መጥምቀ ዮሐንስ እንደዚህ ያላቸው ህዝቦች እነማን ናቸው? መጀመሪያ መልስልኝ። ይሄንን ይኸውላችሁ፣ ሮጦ ይወጣል። እኔ ስመጣ ሮጦ ሄደ፣ ወንድሜ ሄደ፣ ይሮጣል። በቃ ዝም ብሎ እንደ አገር ማለት ነው። ጣዖትን ያመለኩ እስራኤላውያን ናቸው። እንደ አገር እንደ መንግስት፣ ለዛውም በመሳፍንት ዘመንም ብትወስዱ 13ቱ መሳፍንታት በነበሩበት ጊዜ ቢያንስ በሰባቱ ጊዜ ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። ጣዖት አምላኪ እንደ እስራኤል የለም። በነገራችን ላይ ማርያምን ነው የምላችሁ። ከሰለሞንም በኋላም ልክ እንደዚያው ጣዖትን ሲያመልኩ የነበሩ ህዝቦች ናቸው። እኛ ኢትዮጵያውያን አንድ ቦታ ላይ እንኳን ጣዖትን ያመለክበት ጊዜ የለም። እንደ አገር አሮጌውን ኪዳን እግዚአብሔር የገባው ከእስራኤላውያኖች ጋር ብቻ ነው። ከዘጸአት 19 ጀምሮ ጥያቄ መልስልኛ። ቤቱን ሳንበጠብጠው ጥያቄ ጠይቀሃለሁ። ጥያቄ መልስልኝ። ታሪክ ምታቅ ከሆነ መልስልኛ። ሊቀ ነቢያት ሙሴ ጽላቱን ተቀብሎ ሲመለስ ከሲና ላይ እስራኤላውያን ምን እያደረጉ ነበረ? መልስ። ይሄንን መላ እስራኤላውያን አሮንን ጨምሮ ምን እያደረጉ ነበረ? መልስ። ሄድካውንም ሄደ ድጋሚ ሳሚ ማርያምን ይኸውልህ፣ አንተ ዳኛውንና እኔና እሱ ማለት ነው እንሞግት። ይሄ እኮ ግልጽ ነው ማለት ነው። አይደለም መጽሐፍ ቅዱስን ያጠና ቀርቶ ኖርማል የተነገረውም ሰው የሚያውቀው እኮ ሙሴ ከሲና ተራራ ላይ ሲወርድ ጣዖት እያመለኩ ነበር።
ባላቸው ወርቅ አቅልጠው ላም አቁመው እንደ አገር ጣዖትን ያመለኩ ህዝቦች በዓለም ታሪክ ውስጥ ማን ናቸው? እስራኤል ነው። ይሄ እኮ ግልጽ ነው። በቃ ታዲያ እንዴት ታዲያ ጥጃ የሚያመልክ ህዝብ